2 እና ከዚያ በላይ አይደል? እዚህ ደግሞ በጣም ብዙ ሰው ይታየኛል። የሰው ብዛት በእርግጥ እኔ ጋር 4:15 ላይ ስታክ አድርጓል፣ ግን ከ2 በላይ ቁጥር አለን እዚህ። ስለዚህ መንፈስ ቅዱስ ይገኛል። እግዚአብሔር ወልድ በመካከላችን ይገኛል። እሱ ከተገኘ ደግሞ በጣም ብዙ ከህይወታችን የሚወገዱ ነገሮች አሉ። በጣም ብዙ ዘኬዎስ ቤት ሲገኝ ከዘኬዎስ ቤት ቀራጭነት እንደወጣ፣ በመቅደስ ሲገኝ ንግድ እንደወጣ፣ ልክ እንደዚያ ጌታም በመካከላችን ሲገኝ በጣም ብዙ የሚደረግልን ነገር አለ። ጌታ ባለበት መሆኑ ብቻ በራሱ ኢትስ አ ፕሪቪሌጅ አይደል? እድል ነው በጣም ባለበት ቦታ መገኘቱ ራሱ ከእግሩ ስር ሆኖ የሚናገረውን መስማት በራሱ ኢትስ አ ፕሪቪሌጅ። ስለዚህ ምንም ባይደረግልን ዛሬ እዚህ ቤት ውስጥ ጌታ ካለ ከጌታ ጋር ጊዜ አሳልፈን መውጣታችን በራሱ በጣም ትርፍ ነው፣ ከኛ የማይወሰድ ትርፍ። ለዚያ ነው ጌታ ኢየሱስ ክርስቶስ ለማርያም ካንቺ አይወሰድም ማለት፣ የመረጥሽው ነገር ካንቺ አይወሰድም ማለት። ከእናንተ የማይወሰድ ነገር መርጣችኋል። በጣም ብዙ የምትሄዱበት ቦታ አለ፣ በጣም ብዙ የምትሰሩት ስራ አለ። ኢትዮጵያ ውስጥ ያላችሁ ደግሞ በጣም ሌት አወር ነው። ግን ከዚህ ሁሉ ነገር ከዚህ ሁሉ ብክነት ይልቅ በጌታ እግር ስር ተቀምጦ ዛሬ ጌታ የሚለውን ነገር ለመስማት ስለወሰናችሁ ከእናንተ የማይወሰድ ነገር አድርጋችኋል። ሃሌሉያ! መቼም አይወሰድም። ጌታ ይባረክ። አጭር ደቂቃ ወስዳለሁ ብዬ አስባለሁ። ብዙም ረጅም ደቂቃ አልወስድም። እንግዲህ ብዙ ጊዜ የለመዳችሁት መንገድ ሊኖር ይችላል፣ አብራችሁ የምትቆዩበት መንገድ። ዛሬ እንግዲህ እንግዳ ስለሆንኩ በእኔ መንገድ ነው የምንሄደው፣ በእኔ መንገድ ነው የምንፈሰው። ጌታ ዘመናችሁን ይባርክ። እዚህ ስፍራ ላይ ያላችሁ የኔ ቤተሰቦች ትታዩኛላችሁ። ጌታ ዘመናችሁን ይባርክ። እግዚአብሔር መልካም ነው። በተጸለየው ጸሎት ሁሉ ተስማምቻለሁና ዛሬ የሚገርምሽ አንድ ነገር ገርሞኛል ከጠዋት ጀምሮና እግዚአብሔር አንድ ነገር አወራሁትና ጠዋት ላይ ጌታዊ እንደዚህ ቢሆን ብላችሁ ታውቃላችሁ? እና 10 ሰዓት ላይ መለሰልኝ እና በጣም እንዴት ያለ አምላክ ነው፣ እንዴት ያለ ጌታ ነው። እና ጌታ ቅርብ ነው የሚለው ቃል በደንብ ነው የገባኝ። ጌታ ቅርብ ነው። አንዳንዴ እንዲሁ ለማለት ለማንበብ ብቻ እንለዋለን እና ጌታ ቅርብ ነው። አንድ ዝማሬ በቃ እያንጎራጎርኩ ልጆቼን ቴኬር እያረኩኝ አንድ ዝማሬ እያንጎራጎርኩኝ ነበረ። የቃል ኪዳን የሊሊ ቃል ኪዳን ይመስለኛልና አምላኬን ስጠራው መች ዘገየ፣ ተራራው ተናደ አይኔ ያየ፣ የዘላለም አምላክ መቆሚያዬ፣ በአምላክ ጥላ ስር ነው ማደሪያዬ፣ ምርኩዜ ሸምበቆ አይደለም አይደለም፣ ምርኩዜ ሸምበቆ ኧረ አይደለም አይደለም፣ ይብላኝለት ይብላኝለት ረዳት ለሌለው፣ ይብላኝ አምላክ ለሌለው መደገፊያ የሚሆነው፣ እኔ ጌታ አለኝ ሚያስተማምነኝ፣ በምንም ተአምር አላቋርጥም፣ ባንተ መመካቴን እኔ አላቆምም፣ ባንተ መደገፌን እኔ አላቆምም፣ ምርኩዝዬ አንተ ታስፈልገኛለህ፣ እስከ መጨረሻው እኔን ታጸናለህ፣ እስከ መጨረሻው እኔን ታጸናለህ፣ ምርኩዝሽ ሸምበቆ ኧረ አይደለም አይደለም፣ ምርኩዝ ሸምበቆ አይደለም አይደለም፣ ጌታዬን ስጠራው
መች ዘገየ ተራራው ተናደ ዓይኔ ያየ የዘላለም አምላክ መቆሚያዬ ባንተ ጥላ ስር ነው ማደሪያዬ። ሃሌሉያ። በእውነት እግዚአብሔር ቅርብ ነው። ይሄ ከምናገረው ቃል ከምንከፋፈለው ቃል ውጭ የሆነ ነገር ነው የምናገረው፣ ግን ጌታ ቅርብ ነው። በእውነት አይደለም በእግሩ ስር ቀርባችሁ አይደለም የሚለውን ለመስማት ተሰብስባችሁ አይደለም፣ ጌታ እጅግ በጣም ቅርብ ነው። በቃ ዛሬ ይሄንን እላችኋለሁ። በእውነት ዘመን የተቆጠረ የጸሎት ጥያቄ ቢኖራችሁ እዚህ ከመገኘታችሁ የተነሳ በእውነት መልስ ይዛችሁ የምትወጡበት ቀን ይሁን። ስብከቱና የእናንተ ሁኔታ ባይገናኝ እንኳን በእውነት እግዚአብሔር የዘመናት ጸሎታችሁን የሚመልስበት ቀን ይሁን። ሐና ወደ ሴሎ ይዛ ጸሎት ትቀርብ ነበር። በየዓመቱ ትጸልይ ነበር። በየዓመቱ ራሷን በመቅደስ ውስጥ ታፈስ ነበር። በመጨረሻ ለመጸለይ እንኳን እስኪ ደክማት ድረስ አፏ ብቻ እየተንቀሳቀሰ ይላል መጽሐፍ ሲናገር። ነገር ግን አንድ ቀን ያ ቀን ያልጠበቀችው ቀን ከምልኮ ያልጎደለችበት ከሴሎ ያልጎደለችበት ቀን ተገኘ። አይገርምም? ልጅ ባይኖር ምንም ባይፈጠር ሴሎ አትቀርም ነበር ይላል። ፍናና ሴሎ ሄደች የሚል ቃል አታገኙም። አይገርምም? የዚያ ቀን ግን እግዚአብሔር የመጨረሻውን አደረገላት። ለጀነሬሽን ለትውልድ የሚሆን እግዚአብሔር ሊናገር ታፍኖ ነበረ። ታውቂያለሽ? ታፍኖ ነበር። ስለዚህ የእግዚአብሔርን አንደበት የሚተነፍስለት ኢየሱስ ያድናል። አሜን። በእውነት ዛሬ ከናንተ ውስጥ የሚወለደው እንዲሁን የእግዚአብሔር የሰማይ ድምጽ በእናንተ ቤት በኩል ይምጣ። በኢየሱስ በእናንተ ቤት በኩል ይምጣ። የሰማይ አደራረግ በእናንተ ጸሎት መልስ በኩል ይምጣላችሁ። በእውነት ዛሬ ጌታ እኔን በዚህ መንገድ አስደንቆኛል። እግዚአብሔር ያስደንቃችሁ። ጌታ ዘመናችሁን ይባርክ። ሃሌሉያ። ይህንን ቃል አብረን እንካፈልና ምናልባት ሰፊ ጸሎት ጊዜ ካለ በኋላ ከናርዲና ከራሄል ጋር አብረን የምንጸልይ ይሆናል። ዛሬ የምንካፈለው ቃል ነገሥት መጽሐፍ ላይ የሚገኝ ቃል ነው። ሁለተኛ ነገሥት ምዕራፍ 5 ላይ ይገኛል። ይህን ክፍል በተለያየ ጊዜ ያው ተሰብካችሁት እንደሆነ አንብባችሁት እንደሆነ ተስፋ አደርጋለሁኝ። ዛሬ ደግሞ እንግዲህ እግዚአብሔር ተረጋግተን እንድናየው ስለፈለገ ተረጋግቶ መናገር ያው አስተማሪነት ነው። እግዚአብሔር ይረዳናል። እንግዲህ የእግዚአብሔር መንፈስ ነው አስተማሪ በእኔ ውስጥ እንዲያስተምር ለምኜዋለሁ እግዚአብሔርን። ዛሬም በዚህ ቃል ያስተምረናል። የምናገርበትን ክፍል ብቻ አንብቤ ፈጠን ብዬ አንብቤ ወደ ምንከፋፈለው ነገር እንሄዳለን። በኢየሱስ ስም አነበዋለሁ። እንደዚህ ይላል። የሶርያ ንጉሥ ሰራዊት አለቃ ንዕማንም እግዚአብሔር በእርሱ እጅ ለሶርያ ደህንነት ስለሰጠ በጌታው ዘንድ ታላቅ ክቡር ሰው ነበር። ደግሞም ጽኑ ኃያል ነበር። ነገር ግን ለምጻም ነበር። ከሶርያንም አገር አደጋ ጣዮች ወጥተው ነበር። ከእስራኤልም ምድር ታናሽ ብላቴና ሴት ማርከው ነበር። የንዕማንንም ሚስት ታገለግል ነበር። እመቤቷንም ጌታዬ በሰማርያ ካለው ከነቢዩ ፊት ቢደርስ ኖሮ ከለምጹ በፈወሰው ነበር አለቻት። ንዕማንም ገብቶ ለጌታው ከእስራኤል ሀገር የሆነች አንዲት ብላቴና እንዲህና እንዲህ ብላለች ብሎ ነገረው። የሶርያም ንጉሥ ንዕማንን ሂድ፣ ለእስራኤል ንጉሥ ደብዳቤ እልካለሁ አለው። እርሱም ሄደ። 10 መክሊት ብር፣ 6,000 ወርቅ፣ 10 መለወጫ ልብስ በእጁ ወሰደ። ለእስራኤልም ንጉሥ ይህች ደብዳቤ ወደ አንተ ስትደርስ ባሪያዬን ንዕማንን ከለምጹ ትፈውሰው ዘንድ እንደሰደድሁልህ እወቅ የሚል ደብዳቤ ወሰደ። የእስራኤልም ንጉሥ ደብዳቤውን ባነበበ ጊዜ ልብሱን ቀድዶ ሰውን ከለምጹ እፈውስ ዘንድ ይህ ሰው ወደ እኔ መስደዱ እኔ በውኑ ለመግደልና ለማዳን የምችል አምላክ ሆኜ ነውን? ተመልከቱ፣ የጠብ ምክንያት እንደሚፈልግብኝ እዩ አለ። የእግዚአብሔርም ሰው ኤልሳዕ የእስራኤልን ንጉሥ ልብሱን እንደቀደደ በሰማ ጊዜ ልብስህን ለምን ቀደድህ? ወደ እኔ ይምጣ፣
በእስራኤልም ዘንድ ነቢይ እንዳለ ያውቃል ብሎ ወደ ንጉሱ ላከ። ንዕማንም በፈረሱና በሰረገላው መጣ፣ በኤልሳዕም ቤት ደጃፍ ውጪ ቆመ። ኤልሳዕም ሂድ፣ በዮርዳኖስ 7 ጊዜ ታጠብ፣ ስጋህም ይፈወሳል፣ አንተም ንጹሕ ትሆናለህ ብሎ ወደ እርሱ መልእክተኛ ላከ። ንዕማን ግን ተቆጥቶ ሄደ፣ እንዲህም አለ፣ እነሆ ወደ እኔ የሚመጣ ቆሞም የአምላኩን የእግዚአብሔርን ስም የሚጠራ ለምጹንም ስፍራ በእጁ ዳሶ የሚፈውሰኝ መስሎኝ ነበር። የደማስቆ ወንዞች አባባና ፋርፋ ከእስራኤልም ውኆች ሁሉ አይሻሉምን? በእነርሱስ ውስጥ መታጠብ መንጻት አይቻለኝም ኖሯልን? ዘወርም ብሎ ተቆጥቶ ሄደ። ባሪያዎቹም ቀርበው አባት ሆይ ነቢዩ ታላቅ ነገርስ እንኳ ቢነግርህ ኖሮ ባደረከው ነበር፣ ይልቁንስ ታጠብና ንጹሕ ቢልህ እንዴት ነዋ ብለው ተናገሩት። ወረደም፣ የእግዚአብሔርም ሰው እንደተናገረው በዮርዳኖስ 7 ጊዜ ብቅ ጥልቅ አለ። ስጋውም እንደገና እንደ ትንሽ ብላቴና ስጋ ሆኖ ተመለሰ፣ ንጹሕም ሆነ። እርሱም ከጭፍራው ሁሉ ጋር ወደ እግዚአብሔር ሰው ተመለሰ። መጥቶም በፊቱ ቆመና እነሆ ከእስራኤል ዘንድ በቀር በምድር ሁሉ አምላክ እንደሌለ አወቅሁ። አሁንም ከባሪያህ በረከት ትቀበል ዘንድ እለምንሃለሁ አለ። እርሱም በፊቱ የቆምሁት ሕያው እግዚአብሔርን አልቀበልም አለ። ይቀበለውም ዘንድ ግድ አለው። እርሱ ግን እምቢ አለ። ንዕማንም እኔ ባሪያህ ከእንግዲህ ወዲህ ከእግዚአብሔር በቀር ለሌሎች አማልክት የሚቃጠል መስዋዕት ወይንም ሌላ መስዋዕት አላቀርብምና 2 የበቅሎ ጭነት አፈር እንድወስድ እሺ ትለኝ ዘንድ እለምንሃለሁ። እግዚአብሔርም ለእኔ ለባሪያህ በዚህ ነገር ብቻ ይቅር ይበለኝ። ጌታዬ በዚያ ይሰግድ ዘንድ እጄን ተደግፎ ወደ ሬሞን ቤት በገባ ጊዜ እኔም በሬሞን ቤት በሰገድሁ ጊዜ እግዚአብሔር በዚህ ነገር ለእኔ ለባሪያህ ይቅር ይበለኝ አለ። እርሱም በደህና ሂድ አለው። 1 አግድመትም ያህል ከእርሱ ራቀ ይላል። ትንሽ ረጅም ነው ያነበብነው ክፍል። ጠቅላላ ስታረጉት አንድ ንዕማን የሚባል የሶሪያ ምድር የሰራዊት አለቃ በጌታው ዘንድ በጣም የተወደደ ሰው፣ በለምጽ በሽታ የተያዘ ሰው ነበረ። ስለዚህ በጦርነት ምክንያት ተማርካ የሄደች እስራኤላዊት ብላቴና ጌታዬ እኮ ወደ እስራኤል ዘንድ ሄዶ በነብዩ ፊት ቢቆም ይፈወስ ነበረ አለች። ይህ ቃል ተሰምቶ ወደ ንጉሱ ደብዳቤ ተላከ። ንዕማንም ስጦታውን ይዞ መጣና ኤልሳዕ ደግሞ ይህን ሰው እንዲፈወስ ያዘዘው ስፍራ ሄደ። ተፈውሶ መጣ። ከእስራኤል ምድር ላይ አፈር ይዞ ወደ ምድሩ ሄደ። ያንን አፈር እግዚአብሔር ብቻውን አምላክ እንደሆነ መሰዊያን በመስራት እግዚአብሔርን ከፍ ሊያደርግበት የወሰደው አፈር ነው። ጠቅላላ ታሪኩ አሁን እስካሁን ያነበብነው ነገር ሲጠቀለል አሦራውያን እነማን ናቸው? እነዚህ አሦራውያን በዘመናት መካከል በእስራኤል ላይ አደጋ በመጣል የሚታወቁ ሰዎች ነበሩ። በእስራኤል አካባቢ በቦርደር በድንበር አካባቢ በጣም ስጋት የነበሩ ሰዎች ነበሩ። ግጭታቸው የሆነ ረፍት ወስዶ ተመልሶ የሚነሳ እኔ ዛሬ እንደዚህ ልባርካቸው። ረፍት እየወሰደ ተመልሶ የሚመጣ ረፍት እየወሰደ ተመልሶ ወደ እናንተ የሚመጣ እግዚአብሔር ያልፈቀደው ነገር በእውነት እጅ ይስጣችሁ። ዛሬ እጅ ይስጣችሁ። ንዕማን ለእስራኤል እጅ እንደሰጠ አንድ የሆነች ነገር ተገኝቶበት ለምጽ የምትባል ነገር ተገኝቶበት መጥቶ እጅ እንደሰጠ ዛሬ እየሄደ እየመጣ ያስቸገራችሁ ያ ነገር በኢየሱስ ስም እጅ ይስጣችሁ። በቃ እና በዚህ በማይበርድ ጦርነት በማይበርድ ግጭት ውስጥ ያሉ እነዚህ 2 ሀገራት እስራኤላውያንና ሶሪያውያን እግዚአብሔር ነገር ይፈልግ ነበር ማለት ነው። እግዚአብሔር ብቻውን አምላክ እንደሆነ ሊያሳይበት ነገር የሚፈልግበት መንገድ በመካከላቸው ተፈጠረ። ነገር የሚፈልግበት መንገድ ታስታውሳላችሁ። ሶምሶን እዚያ እስራኤል ወደ ተምና መንደር ነገር ይፈልግበት ነበር ይላል። ለምን? እግዚአብሔር ክንዱን ለማሳየት። ዋው! እግዚአብሔር ነገር ይፈልግባችሁ። በቃ በዚህ ዓለም ስትኖሩ እግዚአብሔር ነገር ይፈልግባችሁ። በእውነት ድል ሊያደርግ ፈልጓል ማለት ነውና
ይሄ ንዕማን የተባለ ሰው ከአደጋ ጣይነት ወደ እግዚአብሔር አምላክ ነው ባይነት የሚሸጋገርበት ኢቨንት ነው። ይሄ ኢቨንት በእውነት መጽሐፍ ቅዱስ ስትመረምሩ እነ ናቡከደነጾር ያሰሩት ትላልቅ ሐውልት ያነደዱት ታላላቅ ነገስታት የተባሉ የአህዛብ ነገስታት ያነደዱት በጣም 7 እጥፍ እሳት ነገሩ እግዚአብሔር የማይበገርበት ሆኖ ተስፋ ቆርጠው በቃ ያድናል ይታደግማል በሰማይና በምድር ድንቅን ያደርጋል ዳንኤልን ከአንበሶች አፍ አድኖታል ብለው 4 ነጥብ ዘግተው ሄዱ። አይከርም? ንዕማን ሲዘጋ በእውነት በእስራኤል መካከል እንዳለው እንደ እግዚአብሔር ያለ አምላክ የለም ብሎ ሄደ። ሃሌሉያ! በእውነት አንዳንዴ በህይወታችሁ የሚያልፈው ችግር ወደኋላ እንመለከተዋለን እግዚአብሔርን ፕሮሞት የሚያደርገው ነው። እናንተ ፕሮሞሽን ነው። በቃ ቻሌንጅ ለክርስቲያን ፕሮሞሽን ነው። አሁን ዛሬ እኔ እዚህ ቤት ልመጣ ቀድማ ፕሮሞሽን ሰርታለች ናርዲ በደንብ አድርጋ የሚገርም ፕሮሞሽን። እንደውም ወደፊት አገልግሎት ሲኖረኝ ናርዲ ጋር ነው የማሰራው እያለሁ ሪችዬ በእውነት ወድጀዋለሁኝና የሚገርም ፕሮሞሽን የሰራች። በቃ ቻሌንጅ ማለት ለክርስቲያን ፕሮሞሽን ነው። ልክ ይሄኛ አካል እንደመጣ የሆነ ብሌሲንግ የሆነ እረፍት የሆነ ሰላም የሆነ የእግዚአብሔር ክብር በቤታችሁ በአገልግሎታችሁ በትዳራችሁ በልጆቻችሁ በስራችሁ ሊመጣ ሲል የሆነ የሚመጣ ግፊያ አለ። ፕሮሞሽን ነው። ይሄን ነው የምላችሁ። በቃ ኢየሱስ ያድናል። ልትጠፉበት አይደለም፣ ልትጠፉ አይደለም። ይሄንን ሰው ወደዚህ ወደ እስራኤል መጥቶ ፈውሱን እንዲገናኝ ያደረገች አንድ ብላቴና አለች። ታናሽ ብላቴና በምርኮ የተወሰደች እግዚአብሔር እንዲታወቅ ምክንያት የሆነች። ዛሬ እንደዚህ ልላችሁ ፈልጋለሁ። ያላችሁበት የትኛውም ሁኔታ እሱን ከማሳየት አያግድም። የትኛውም ሁኔታ ውስጥ ሁኑ። እንዳልኳችሁ አባቶች ጉድጓድ ውስጥ ተጥለው ብቻ እሱ ይታይ፣ እሳቱ ነዶ ብቻ እሱ ይታይ። ሁለት የማይደራደሩበት ምክንያት አይገርምም? በየትኛውም ሁኔታ ውስጥ በየትኛውም ሁኔታ እኔ ብዙ ጊዜ ሴቶችን ስለማገለግል የማነሳቸው ሴቶች አሉ። የሰራጵታዋ ሴት ኤልያስ የሷ አምላክ አይደለም የምታመልከው ያው አምላክህን ነው የምትለው። የሲዶናውያንን አማልክት የምታመልክ ሴት ናት። ግን በቤቷ የቀረው በጣም ጥቂት ነገር በልታው የምትሞተው በቃ አከተም የሚባል ነገር። ግን የእምነት ድርጊት እኮ ነው ያደረገችው። it is difficult። ድርቅ ነው። ድርቁ ገና የሚቀጥል ነው። የድርቁ ግማሽ ዓመት ላይ ነው ሰውየው የወጣው ከተደበቀበት ፈፋ እና አምጪው ሲላት ምንም የለም ከዚያ በቀር አምጪው። እሺ ያለችበት የመጨረሻ ማድጋ ኤልያስን ከመመገብ አልመለሳትም። አይገርምም? ያላችሁበት የትኛውም ሁኔታ ያላችሁበት የትኛውም ነገር ምክንያት ሊሆናችሁ አይችሉም። ምክንያት ሊሆን አይችልም። ይቺ ሴት ንዕማንን ወደ ኤልሳ ላለመላክ የሚያስችል በጣም ብዙ ጃይንት ምክንያቶች አሏት። አንደኛ እንደው ሌላውን ተውትና ከግዞት ቤት የተማረከች ብላቴና ነች፣ ትንሽዬ። ኢየሱስ ያድናል። እግዚአብሔር እኔ የእግዚአብሔር መንገድ አይመረመርም። በጣም ይገርመኛል። ሰሞኑን በጣም አንድ ነገር እየገረመኝ ነበረ። ጌታ ኢየሱስ ክርስቶስ የማርቆስ ወንጌልን እያጠናው ነበረና ጌታ ኢየሱስ ክርስቶስ ወደ ደቀ መዛሙርቱ ራሱ ሄዶ ሲመርጣቸው እንዴት አይነት አመራረጥ ነው ጌታው የመረጥከው እላለሁ። በጣም ብዙ ጥያቄ ነበረኝ። ይሁዳን ለምን መረጠው የሚል ጥያቄ ነበረኝና ያንን ክፍል ሳጠና እኔን ለምን መረጠኝ ብዬ ዘጋሁት። ለምን ከ12 ውስጥ ይሁዳን አለመምረጥ አይችልም ነበር እልነበሩልኝና ሳነበው ግን እኔን ለምን መረጠ ብዬ ነው የጨረስኩት። እና የጌታ ኢየሱስ ክርስቶስ የአመራረጥ መንገድ በጣም ይገርማችሁ ነበረ። ጴጥሮስ በጣም ችኩል በቃ ዘው ብሎ ጣልቃ የሚገባ መሀል የሚገባ አይነት ሰው ነው። በራሱ የሚተማመን አይነት ሰው ነው። ፋይናሊ ራስ መተማመኑ ሜት ጋር እንዳደረሰው ታውቃላችሁ። ወደ ዮሐንስና ወደ ወንድሙ ስትሄዱ ብሉይ ኪዳን ላይ ገና
ስቲክ ያደረጉ ሰዎች ናቸው። በእሳት ነው የሚያምኑት፣ እሱ በመብላት ነው የሚያምኑት። እሳት ወርዶ በማስበላት ነው የሚያምኑት። አገልግሎታቸው እሳት ወርዶ ልዩነት እንዲያደርግ የሚፈልጉ ሰዎች ናቸውና ምን አይነት መንፈስ እንኳን እንደሆነላቸው የማያውቁ ናቸው። ዘወር ስትሉ ያ ደግሞ ቀናተኛ የተባለው ደግሞ በፖለቲካል መንገድ ለእስራኤል ነፃነትን ሊመልስ የሚፈልግ ሰው ነው። ወደ ይሁዳ ዞር ስትሉ ከሚቀበለው ሳንቲም እየቆነጠረ የሆነ ነገር የሚያደርግ ሰው ነው። ወደ ሌዊ ስትዞሩ ቀራጭ ነው። እኔ ጌታ ምን አይቶ ነው የመጣባቸው ነው የምትሉት? ወደ ናትናኤል ስትዞሩ ትንቢት ካልተነገረው ነቃ ማይል ሰው ነው። በዛፍ ስር ተቀምጠ ምናምን ከበለስ በታች አየው ሲለው ነው ዋው ሃሌሉያ አንተ በጣም በእውነት ነብይ ነው የሚለው። በእውነት ምን አይነት አመራረጥ እንደመረጠ እኮ አናውቅም። ቶማስ ዲዲሞስ ማለት መንታ ማለት ነው። መንታ ልብ ነው ያለው በቃ ወይ ለመከተል ወይ ደግሞ ወደዛ ለመሄድ በቋፍ ያለ ነውና ተነስቷል። አረ በፍጹም አልተነሳ ካልነካውት የሚል ሰው ነው። ካልነካውት አላምንም የሚል ሰው የዚህን ሁሉ ቲም ስብስብ መርጦ ጌታ ኢየሱስ ክርስቶስ ሲያገለግል መቼስ አገልግሎት አልጋ ባልጋ ሆኖለታል ብለን አናስብም። ግን የዓለምን የመጨረሻ ነገር መርጦ መጣ። ሃሌሉያ። ደግሜ ልበላችሁ፣ ምንም አይነት ነገር ውስጥ ልትሆኑ ትችላላችሁ። ምንም አይነት ሁኔታ ውስጥ ለእግዚአብሔር ግን ገንዘብ ናችሁ። አይገርምም? መጥቶ ካስጠራችሁ ለእግዚአብሔር ገንዘብ ናችሁ። ስለዚህ ባገኛችሁት የትኛውም አጋጣሚ በቃ ሌታስ ፕሮሞት በሆሊ ስፒሪት ሌታስ ፕሮሞት ይሄን በቃ በየትኛውም አጋጣሚ ብቻ እሱ ይክበር እንጂ ብቻ እሱ ይታይ እንጂ። ይቺ ሴት ግዞት ቤት ነች። በጣም የሚገራርሙ ኳሊቲዎች አሏት። በጣም የሚገራርሙ ኳሊቲዎች እምነት አላት። ተማርካ ብትሄድም እስራኤልን ከሚመራው ንጉስ ይልቅ ይቺ የተማረከች ብላቴና እምነት አላት። አይገርም? ንጉሱ እንደዚህ ያለ ረስቶታል ፈዋሹን እግዚአብሔር አዳኙን እግዚአብሔርና አታዩትም? ይሄንን ንጉስ እንዴት እንደሚልክብኝ ሲላየዋለሽ አታዩትም? እኔ አምላክ ነኝን የምፈውሰው እኔ እችላለሁ። ይቺ ሴት ግን በግዞት ቤት ሆና አረ እንደዚህ አይነት እኮ ጃይንት ሰዎች አሉ። በመከራ ውስጥ ሆነው የእግዚአብሔርን ክንድ የሚያስፈለቅቁ በእውነት እግዚአብሔር ያደረገውን ነገር የማይረሱ ችላ የማይሉ ሰዎች አሉ። በኢየሱስ ስም ያላችሁበት ሁኔታ እናንተን እንዳይዛችሁ በእውነት አትያዙ። በጌታ በኢየሱስ ስም ድምጻችሁ ይሰማ። የዚች ብላቴና ድምጽ ተሰማ። በንዕማን ፊት ተሰማ። በንዕማን ሚስት ፊት ተሰማ። በሶሪያ ንጉስ ፊት ተሰማ። በእስራኤል እንዴ በኢየሱስ ስም ድምጻችሁ አይቋረጥ፣ ይሰማ። በቃ ይሰማ። ማዳኑን የምትመሰክሩ ያድርጋችሁ። በእውነት ኢየሱስ ክርስቶስ ጌታ መሆኑን እንደሚችል እንደሚያወጣ እንደሚያድን አትሸፈኑ። በቃ በእውነት አትሸፈኑ። አልተሸፈነች። በግዞት ቤት ናት። የማይመች ሁኔታ ነው። በጊዜው በሚጠራ ቋንቋ ባሪያ ወይም ገረድ ሆና ነው የምትቀጥለው። ነገር ግን አንድ ሚሞሪ አላት። እግዚአብሔር ይፈውሳል ያድናል የሚል አልረሳችሁም አምላኳን። አይገርምም? አረ ጌታዬ በዚያ እኮ በእስራኤል ዘንድ እኮ ሄዶ ቢታይ እኮ ይፈወሳል የምትል ዛሬ እኮ ያው ብዙ ጊዜ ሐኪም ቤት እንመራለን ሰዎችን እና ልጸልይልህ ከማለት ይልቅ እስቲ ዶክተር እንትና የሚባል ስፔሻሊስት አለ እስቲ ሄደህ ቼክ አድርግና ልጸልይልህ እኮ ማለት ቀንሰናል አይደል ወገኖች? እቺ ሴት ግን እንደዛ አይደለም በፍጹም። በቃ በእስራኤል መካከል የሚፈውስ አለ አለች። ይሰራል። እሱ ብቻ ነው ከለምጽ የሚያድነው። ለምጽ የሚድን ነገር አይደለም ወገኖቼ፣ አይድንም። አሁን ብዙ ጊዜ ለምጽን እኛ በኢትዮጵያ ኮንቴክስት ስናስበው ይሄ ነጣ የሚል ነገር ብቻ ነው የሚመስለን። በፍጹም አይደለም። ልክ በተለምዶ ቁምጥና የሚባለው አይነት ህመም ነው። ነጣ አድርጎ ብቻ የሚተወው አይደለም በዚያ ጊዜ የነበረው። ለዚያ ነው አንክሊን የሚያደርጋቸው የተለዩ የሚያደርጋቸው። በሽታው እድገት አለው፣ ባይዘዌ እድገት አለው። ሲጀምር ከዚህ ከጥፍር መንቀል አካባቢ ከአፍ ማቁሰል፣ የአፋችንን ውስጠኛ ክፍል ማቁሰል፣ አፍንጫችንን ማቁሰል፣ ይሄን መብላት፣ ቅንድባችንን አይናችንን ማራገፍ፣ ይሄ ነው የለምጥ ባህሪ። በነገራችን ላይ እነሱም እንደ ኃጢአት የሚቆጥሩት እያደገ ስለሚሄድ ነው። ኃጢአት እያደገ አይደል የሚሄደው? ኃጢአት ፕሮሰስ ነው። ይጸነሳል፣ ይወለዳል፣ ያድጋል፣ ይገላል። ፋይናሊ ኃጢአት እንደዚያ ነው ፕሮሰሱና በእስራኤል መካከል ለምጥ የተባለ ነገር እንደ ኃጢአት የሚቆጠረው እያደገ ስለሚመጣ ነው። እና በለምጥ የተያዙ ሰዎች በጣም ድሪቶ ልብስ እንዲለብሱ ይደረጋሉ፣ እንዲታወቁ ማለት ነው። እንዲለዩ፣ እንዲታወቁ። ይሄ ብቻ አይደለም።
ሰውነታቸው እንደ መቅለጥ አይነት ስለሆነ ብዙ ጊዜ ፊታቸው የተጠቀለለ ነው ሰውነታቸው እያለ በልቶ ይጨርሰዋል እንጂ እኝክ አድርጎ ይጨርሰዋል እንጂ መዳን የሚባል ነገር የለም። መዳን የሚባል ለዚያ ነው ጌታ ኢየሱስ ክርስቶስ እኔ ይገርመኛል በዘመኑ ከፈወሳቸው በኋላ ሂዱና ራሳችሁን ለካህናት አሳዩ ይላቸው ነበር። የመርጨት የመንጻት ባህል ለመደረግ ይሄ ባህል አለ በአይሁድ ዘንድ የመንጻት ባህል አለ እንጂ ማንም ሰው ነጽቶ አያውቅም ከለምጽ ማንም ሰውና ይሄንን ነገር እያነበቡ እንዴት አይጠረጥሩም ማለት እግዚአብሔር ካልመጣ በስተቀር አንድ ሰው ከለምጽ እንደሚድን እንዴት አይጠረጥሩም ምን ነበር። እና ይህም ንዕማን የተባለውም ሰው በጣም ጀነራል ነው፣ የታወቀ ነው፣ ተወዳጅ ነው። ግን አንድ ድክመት አለበት። ፊቱ የቆሰለ ነው። ነገሩ ደግሞ እያደገ የሚሄድ ነው። በጣም የሚያስፈራ ነገር ነው። ስለዚህ ይሄን ሊያድን የሚችል በምድር ላይ ያህዌ ብቻ ነው። ሰው ያልቻለውን የሚችለው ያህዌ ብቻ ነው። ኢየሱስ ያድናል። ሰው የማይሰራውን ሊሰራ የሚችለው እሱ ብቻ ነው። ስለዚህ ይሄ ሐሳብ በዚች ሴት ነበር። እቺ ሴት የእምነት ሴት ናት። በጣም እምነት አላት። አምላኳ እንደሚያድን ምንም እንኳን በማይመች ሁኔታ ውስጥ ብትሆን፣ ምንም እንኳን ከሀገሯ ርቃ ብትገኝም ያህዌ ያድናል። አሁን ለሷ ያድናል። በጣም የእምነት ሴት ነበረች። የእምነት ሴት ነበረች እቺ ሴት። ይሄ ብቻ አይደለም፣ የርህራሄና የይቅርታ ልብ ያላት ብላቴና ናት። አይገርምም? ለምን ፍግም አይልም አላለችም። አብዞር ይሄን ቃል ስጠቀም ሚዲያ ላይ ለምን አይሞትም? በቃ ደግሞ አልነግረውም። በእስራኤል መካከል ተፈወስለ ነው እንደውም ይሞት እኔ ከወገኔ ከአገሬ ለይቶ እንደዚህ አይነት ነገር ውስጥ እናንተ ክፉን በመልካም አሸንፉ፣ እግዚአብሔር ይገለጥበታል። አይገርም? በዚች ሴት ምክንያት ይኸውላችሁ፣ በዚች ብላቴና ምክንያት ባለፈውም ከነ ናርዲ ጋር ስናወራ ነበረ። ጂሆቫ ራፋ የሚል አልታር ይተከላል። አይገርም? ክፉን በመልካም አሸንፉ። እናንተ ሰው ምንም ሊሆን ይችላል። እናንተ ክፉን በመልካም አሸንፉ። በቃ እግዚአብሔር ይገለጥበታል። ክፉ ለዋለ ሰው መልካም ብትውሉ በዚያ ሰው ላይ ፍም እንደማስቀመጥ ነው አይደለም የሚለው መጽሐፍ ቅዱስ። በእውነት ምን አይነት አምላክ ነው ያላቸው ይባላል። በቃ ከማንነታችሁ የተነሳ ከእናንተ ፐርሰናሊቲ የተነሳ እግዚአብሔር ይታያልና ይቺ ልጅ የርህራሄና የይቅርታ ልብ ያላት እንደሆነች የምታዩት ጌታዬ እኮ አለች። ጌታዬ በቃ ምንም በግዞት ቤት ብትሆን ይህን ያርግልኝ እንኳን አላለችም። በነገራችን ላይ ኢየሱስ ክርስቶስ ያድናል። ሳውል መጣና ይህንን ጎልያድ የሚጥልልኝ አንድ ሰው ቢኖር ከልጄ ይድርለታለሁ አለ። አይ አለ ኪንግደም ይቀድማል። እናንተ ኪንግደም ይቀድማል። በቃ የእግዚአብሔር ስም አይቀድም? ይቀድማል። እነ ሜልኮል የሚመረቁ ናቸው፣ ምርቃት ናቸው። መጨረሻ ላይ መምጣታቸው አይቀርም። ለዚያ ነው እግዚአብሔር ቃል የእግዚአብሔርን መንግስት ጽድቁን መጀመሪያ እሹ ይልና ይህ ሁሉ ይላል። ከላይ የጠቀሰውን ይህ ሁሉ ይጨመራል። ነፃ መውጣት፣ ነፃ ለመውጣት ምንድነው ለሷ? በቃ ያህዌ ብቻ ይታይ። አሁን በሶሪያ ምድር መኖሯ ካልቀረ ያህዌን ጎተተችው። ታውቂያለሽ? ኢየሱስ ክርስቶስ ያድናል። አይገርም? ከእስራኤል ምድር ያህዌን ጎተታ ወደ ሶሪያ ምድር አመጣችሁ። ቆመ አልታር። ምንድነው ይሄ ሲባል ይሄ የእስራኤል አምላክ እግዚአብሔር ከለምጽ የሚያነጻው ይባላል። እናንተ ተውት በቃ። በእውነት የያዝ አትዘግዩ። እንደውም ሰሞኑን አንድ ቃል ለቅቄ ነበር። አትዘግዩ፣ በቃ በቂም አትዘግዩና አልዘገይም ብየዋለሁ እግዚአብሔርን። በእውነት በሆነ ነገር እየተያዝኩኝ አልዘገይም። በእኔና በእነዚያ ሰዎች ልዩነቱ ያለው ልዩነት ምንድነው? እኔ የእግዚአብሔር መንፈስ አለኝ። በቃ የእግዚአብሔር መንፈስ ያለበት ሰው አይዘገይም። አይገርም? በፈሪሳውያን በሰዱቃውያን በጸሐፍትና በኢየሱስ መካከል ያለው ልዩነት ይሄ ነው። ሲናጎግ ውስጥ ገባና የጌታ መንፈስ በኔ ላይ ነው አለ። ኢየሱስ ያድናል። በቃ ልዩነቱ ይሄ ነው። አትዘግዩ እናንተ። ይቅር እያላችሁ አልፋችሁ ሂዱ። ድንጋይ ያነሱ ሊወግሩት አልፎ ይሄዳል። የጌታ መንፈስ በሱ ውስጥ አለ። ገና ለድሆች ወንጌልን ይነግር ዘንድ የማያዩ እንዲያዩ፣ የሚሰሙ እንዲሰሙ። ገና እሱ የሀገር ስራ አለው። 3 ዓመት ተኩል በቂው አይደለም። ይሮጣል በየቀኑ። በእውነት ማርቆስ ወንጌልን አንብቡ። ኢየሱስ he was so busy። አሁንም በፍጥነት ወዲያውኑ የሚል ቃል ነው የምታገኙት። he was so busy። ቢዚ ሁኑ በቃ። በቂም ቢዚ አትሁኑ፣ በበቀል ቢዚ አትሁኑ። በእውነት ስራ በመፍታት
የሆነ የማያሸክማችሁ ነገር በመሸከም አትዘግዩ። በቃ ገንጥላችሁ ውጡ። እቺ ሴት ቂም ልትይዝ የምትችልበት ብዙ ጉዳይ ነበር፣ ግን ያህዌን መጎተት ይቀላል። አይገርምም? እግዚአብሔርን ጎትቶ ሶሪያ ምድር ላይ ማምጣት አይቀልም እንዴ? አይቀልም? ነፃ ብትሆን ነፃ ባትሆን ከዚያ በኋላ ኢየሱስ ክርስቶስ ያድናል። እንደዚህ አይነት ሰዎች በእውነት ይብዙልን። እቺ ሴት በጣም ደፋር ነበረች። ደፋር በአምላኳ ላይ ያለ መተማመን ነው። በነገራችን ላይ እነ ጴጥሮስ ገና መንፈስ ቅዱስን ተቀብለው ያ ሁሉ ድንቅና ታምራት ሆኖ ወደ መቅደስ በ9ኛው ሰዓት ሲሄዱ ገና እኮ መውረዱ ነውና መንፈስ ቅዱስ ገና እኮ የሚታርጓቸው ነው። የሆነ ይሄ ነገር ይሰራ ይሆን ምናምን የምትሉት እኮ ነው። ሀገር ትንቢት ሰምተን እኮ ይሰራ ይሆን ይሄ ነገር ምናምን ትላላችሁ እኮ አንዳንዴ። ይሰራ ጥቅል ሞክሮ ጌታው ያላችሁበት ጊዜ የለ ምን ያለ አለ ጌታው ያለ ያልኩበት ጊዜ አለና የነ ጴጥሮስ ድፍረት ግን የአምላካቸውን የማወቅ ድፍረት ነው። እንደዚህ አይነት ድፍረት ይኖራችሁ። ደፋር ነች። ጌታዋ እኮ ነው። ነገሩ ባይሆን እኮ አንገቷን ቆርጦ ነው የሚጥሏት። ይሄ ሁሉ ፕሮሰስ ሄደው ግን እግዚአብሔርን በደንብ ታውቀዋለች። የማወቅ እምነት የማመን እምነት አላት። አይገርም? እነ ጴጥሮስ የምንሰጥ ምንም ነገር የለንም አለው አይደል? ጴጥሮስ የምሰጥ ምንም የለኝም፣ ግን ተነስና በጌታ በኢየሱስ ክርስቶስም ተመላለስ። ይሄ እኮ የእምነት ኮንፌሽን ነው። በቃ ይቺ ሴት በጣም ይቺ ብላቴና እንደ ምርኮኛ እንደ ብላቴና አፏን የሚያዘጋ ነገር ነው። ኧረ እኔ አርፌ ልኑር የሚያስብል ነገር እኮ ነው። አይ እግዚአብሔር ግን በዚያ ምድር ሊጠራ ግድ ስለሆነ ይቺ ሴት በጣም በድፍረት የምትናገር ሴት፣ ድፍረት የነበራት ሴት ነች። የእምነት ድፍረት ይኖራችሁ የትኛውም ሁኔታ ውስጡ ነው። በየትኛውም ሁኔታው ዛሬ አይመችም እኔ ወጥቼ ስለ ጌታ ለመናገር የምትሉ ሰዎች ካላችሁ አንድ ቃል ጌታዬ ይፈወሳል የሚለው ቃል በሶሪያ ምድር ውስጥ እግዚአብሔር እንዲነገር እንዲጸለይለት ከሆነ የእናንተ የምስክርነት አንዱ ቃል ህዝብ ይጠራል። ህዝብ። ስለዚህ ዝም አትበሉ፣ ተናገሩ። በየትኛውም ሁኔታ ውስጥ ነው። ስለ ኢየሱስ መናገራችሁ እንዳታውቁ ተናገሩ። እውነት በኔ ዘመን የሰማሁት ወንጌል ያየሁት ብርሃን በኔ ዘመን አይከለከልም። ሃሌሉያ። በእኛ ዘመን አይከለከልም። ምስክርነት ያላት ሴት ነች። መስካሪ ናት። ወንጌላዊት ነች። በነገራችን ላይ የብሉይ ኪዳን ወንጌላዊ ነች አይደል? ይህንን ነው ወንጌላውያን እኮ የሚያደርጉ። ያድናል ነው የሚሉት። በቃ ያድናል አለች ገብታ። አዋጅ 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 አለች። ኢየሱስ ያድናል አዋጅ። ሃሌሉያ። በእውነት በቃ ኢየሱስ ያድናል። ቀላል በጣም ሲምፕል የሚመስለው የዚች ብላቴና ቃል የንዕማንን ህይወት ቀየረ። ፈውስን አመጣ። የእስራኤልን አምላክ ፕሮሞት አደረገ። ወይኔ ምንም ቀላል ነገር እኮ ነው። አሁን ብዙ ጊዜ እኮ እኛ የሚደክመን እኛ ለማሳመን የምንጠራቸው ነገሮች እኮ ናቸው። እኛ ለማሳመን እኮ አልተጠራንም። ሂዱ በዓለም ሁሉ ወንጌልን ስበኩ። በቃ እናንተ ይህንን የቃሉን ዘር ነው የምትዘሩት። የተሰቀለውን ክርስቶስ ብቻ መስበካችሁን እርግጠኛ ሁኑ። የተሰቀለውን ክርስቶስ ብቻ ጳውሎስ እንደተናገረው። እነዚያ ጥበብን የግሪክ ሰዎች ደግሞ ጥበብን፣ እነዚያ ደግሞ ምልክትን አይደል ያለው? አይሁድ ምልክትን፣ የግሪክ ሰው ጥበብን፣ ምልክትን ብቻ ጥበብን ብቻ እያደረኩ አልቀጥልም አለ። የተሰቀለውን ክርስቶስ ግን ፕሪች አደርጋለሁ አለ። ያ ነው ሰዎችን የሚያድነው። የጥበብ ቃል ብቻውን አያድንም ወዳጆቼ። ምልክትን ብቻውን አያድንም። እንደ ጌታ ኢየሱስ ክርስቶስ ምልክት ያደረጋል እንዴ? አድርጎ የመጨረሻ በልተው ጠጥተው ድንቅ አይተው እኮ ዮሐንስ 6:60 ምናምን አካባቢ እኮ ጠጠር ያለ ትምህርት ሲጀመር አረ ይነገር አሉ። ቢቀርስ ግድ የለ እንመለስ። ይሄ ትምህርት በጣም አስጨናቂ ነው አሉ። ምልክት ድህነትን አያደርግም። በነገራችን ላይ ጌታ ኢየሱስ ክርስቶስ ያስተምር ነበረ። ያስተማሩንም ነገር በምልክት እያጸና ይሄድ ነበር። ዋና የመጣበትን ዓላማ ሲናገር ቃሉን ለመስበክ በቃ። እና ይቺ ሴት ምስክርነቱ ምን ያህል እንደሄደ እዩ። ለማሳመን አትጣሩ። አያልባችሁ። በእውነት ወንጌል ለሰዎች ለመናገር አያልባችሁ።
የኔም ችግር ስለሆነ ነው አብሬ የምናገረው። አንዳንዴ ጌታ አይቀበለኝም እንትን ይለኛል፣ እምቢ ይለኝ፣ የሆነ ነገር ይደርስብኛል አንበል። ቃሉ ሰይፍ ነው፣ ሰይፍ ነው። በነገራችን ሰይፍ ነው ብቻ አይደለም፣ ሁለት አፍ ካለው ሰይፍ ይልቅ ሻርፕ ነው የሚለው። በጣም ሻርፕ ነው። በጣም ሻርፕ የሆነ ነገር ተጭናችሁ ብትነኩት ላይወጋ እንደማይችል ተጭናችሁ የነገራችሁት ሰው የሆነ ቀን ላይ ዩ ዶንት ኖ የት እንደምታገኙት። ስለዚህ እቺ ሴት በተናገረችው በዚህ ቃል ምክንያት በንዕማን ላይ ፈውስ ሆነ። የእግዚአብሔር ክብር ወደዚህ ከተማ ገባ ማለት ነውና ከዚህ በኋላ ያ የንዕማን ደብዳቤ ወደ ይመለስ አለቀው። በጣም ይቅርታ። እንግዲህ ያው እንጸልያለን ለሀገራችን መብራት ይረዳናል ጌታ። እንዴ ምኑ ጋር እንዳቆምኩኝ አንተን አላልኩም። አይ ቲንክ ምስክርነቷ ላይ ነኝ አይደል? ምስክርነቷ ላይ። ስለዚህ ወንጌላዊት ነች ሴት፣ የምስክር ሴት ናት። በማይመች ሁኔታ ውስጥ እንደውም ትንሿ ወንጌላዊት አትመስልሽ? የብሉይ ኪዳን ትንሿ ወንጌላዊት ምንም እድሜ የማይገድበው ነገር አቅም የማይገድበው የሆነ ጥበብ የማትቀቡት አውቆ ነው እኮ ጳውሎስ የተሰቀለውን ክርስቶስ ያለው። የተሰቀለውን ክርስቶስ ብቻ ከተናገራችሁ የምትቀባቡት ነገር የለም። ወንጌል አይቀባባም፣ ምንም አያምርም። አንድ ጊዜ በቀራንዮ መስቀል ላይ አሳምሮታል ኢየሱስ። በቃ ውበቱ ኢየሱስ ነው፣ ውበቱ ደሙ ነው። በነገራችን ላይ በጣም ፍሉዌንትሊ ፕሪች ማድረጋችንም አይደለም፣ የሆነ ጥበብ መጠቀማችንም አይደለም። እና ይቺ ሴት የተናገረችው ሲምፕል ቃል ለዚህ ሁሉ ነገር ምክንያት ሲሆን ታያላችሁና የእስራኤል ንጉስና የኤልሳህንም ልዩነት አብረን እንድናየው ብዙም ባይሆን ዳሰስ አድርገን ነው እንድናልፍ ፈልጋለሁ። የእስራኤል ንጉስ የተናገረው ነገር አለ እዚህ ክፍል ላይ እንዳየነው ከ8 ቁጥር ምዕራፍ 5 ቁጥር 8 አይ ቲንክ ከዛ ጀምሮ ነውና ተመልከቱ አለ፣ የጠብን ምክንያትም እንደሚፈልግብኝ እዩ። እኔ በሆነ አምላክ ከየት አምጥቼ ነው ይሄን ሰው መፈውሰው አለና እይታችሁ በእናንተ ህይወት እግዚአብሔር እንዲሰራም እንዳይሰራም ያደርገዋል። ተጠንቀቁ፣ እንዲሰራም እንዳይሰራም። እና ይሄ ንጉስ አሁን እንደምታስቡት አይደለም። በዚያ ዘመን የነበረ የንግስና ሲስተም ቤተመንግስት ውስጥ የሚቀመጠውን ንጉስ እግዚአብሔር ሊድ እያደረገው ነው የሚመራው። እንዳሁን ህግና ደንብ ምናምን ተብሎ ነገር እንዳይመስላችሁ አስቡት። በእግዚአብሔር እንደሚመራ የሚታወቅ ንጉስ ግን እግዚአብሔር ከውስጡ የወጣ ተፍቆ የወጣ ስለ እግዚአብሔር ማዳን ሊተማመን የማይችልና እይታችን እግዚአብሔር በእኛ ህይወት እንዲሰራም እንዳይሰራም እንቅፋት ይሆንበታል። እንዲሰራም እንዳይሰራም ተጠንቀቁ። እይታ በጣም ወሳኝ ነገር ነው። ኢያሱና ካሌብ አዩ፣ ገቡ። የተቀሩት ግን እንደ አንበጣ ይበሉናል አሉ። በቃ እንዳፋቸው ሆነላቸው፣ አልወረሱትም። እና እዚህ ክፍል ላይ የእስራኤል ንጉስ እንደዚህ ነው ያለው። እንዴ እኔ ማነኝ? ይኸው ነገር ነው የሚፈልግብኝ። እና ከዚህ በተቃራኒው ደግሞ ኤልሳን ስትመለከቱት እንዴ ልብስህን ለምን ቀደድክ አለ። ምን ነው አምጣው አለ ይባል። አሁንም እግዚአብሔር እንደዚህ አይነት ሰዎች አሉ። በቃ የእግዚአብሔርን ክንድ ሼክ የሚያደርጉ ሼክ ያደርጉታል። ብድግ ይላል እግዚአብሔር። አይገርምም? አይፋቱትም። በቃ ያቺን ሴት ታስታውሳላችሁ? ልጇ በጠና የታመመችባትን በመናፍስት የተያዘችባትን መንገድ እኮ ነው ያሳጣችሁ ኢየሱስ ሲናገር እግር በእግር አይ እኔ የመጣሁት ለልጆች ነው፣ የልጆችን እንጀራ ለቡችላማ አልሰጥም ሲላት፣ ኧረ ቡችላም ትራፊውን ይበላል፣ አምጣው ግድ የለም። እና በቃ አልፎ ሊሄድ አልቻለም። ታውቂያለሽ? በቃ ቆሞ ቀረ። አንቺ ሴት እንደ እምነትሽ ይሁንልሽ አላት። በቃ ምክንያቱም በየትኛውም እይታቸው በኩል የእግዚአብሔርን ክንድ ያዘረጉታል። በየትኛውም በኩል አዎ ኔፍሊሞች ናቸው፣ አዎ በጣም ጃይንት ናቸው፣ አዎ እውነትም ከነሱ አንጻር ስንቆም የሚታየን ነገር በጣም ረጅም መሆናቸው ነው። አዎ ግን አናውቅም። ፋክቱን አይደለም እኮ የካደው እግዚአብሔር ከኛ ጋር ስለሆነ ስለወደደን አለ አይደል? ኢያሱ ይረዳናል። ስለወደደን ድልን ይሰጠናል። ይኸውላችሁ
40 ቀንና 40 ሌሊት እስራኤል እየታወከ ትጥቁን ፈቶ የቃል ኪዳን ህዝብ መሆኑን ረስቶ ጠዋት እየሞቀ ፀሐይ ማታ እየገባ ጠዋትና ማታ ጎልያድ እየወጣ ህዝቡን የመጨረሻ ሳይኮሎጂካሊ ፊዚካሊ ድቅቅ አድርጎት የእስራኤል ህዝብ እስከማይመስል የእግዚአብሔር ሰራዊት እስከማይመስል እግዚአብሔር ሲጠራኩ የሰራዊት ጌታ ነው የሚባለውና እስከማይመስል ድረስ በጣም ደክሞ ተቀምጧልና አንድ ልጅ ግን አለ አይገርምም ሲያይ ሸለፈታምነቱን የሚያይ ሲያይ ቃል ኪዳን እንደሌለው የሚያይ ሲያይ ፍልስጤማዊነቱን የሚያይ አረ በዚህ ሰው ማንንም በቃ ልቡ እንዳይወድቅ የሚል እና እይታችን ግድ ነው በቃ እይታችንን ማስተካከል ግድ ነው መንፈሳዊ ዓለም ላይ ስለዚህ ንጉሱ በቃ ነገር ሊፈልገኝ ነው ጦርነት ላይ ነሳ ነው ለምክንያቱም የታወቁ ናቸው ሶሪያውያን በአደጋ በመጣል በድንበር ጉዳይ መጣላት በስልጣን መጣላት በላንድ ምክንያት መጣላት የታወቁ ናቸውና በቃ ነገር ፍለጋ ነው አለ ኤልሳ ደግሞ አዳምጣው አለ እግዚአብሔር ሊተዋወቅ ነው አለ በእውነት ወደ እናንተ አንድ ነገር ከመጣ ሲዝን መጣልኝ በሉ ይከብዳል ይሄን ስናገራችሁ አቃለሁ ይከብዳል ማለት ማንንም ሰው በመከራ ውስጥ እያለፈ ዋው ሲዝኔ ሊመጣ ነው ምናምን እንደማይል አውቃለሁ ግን እንደዚህ ልበላችሁ ንዕማን መጣ ሲዝን መጣ አንቺ ለኤልሳ ሲዝን መጣ ለእግዚአብሔር ሊከበርበት ሲዝን መጣ በእስራኤል መካከል አሁንም እግዚአብሔር ይሰራል ለመባል ስለዚህ አምጣዋል በእስራኤል ዘንድ ነብይ እንዳለ ያውቃል እግዚአብሔር ዛሬም እንደሚናገር ያውቃል ሃሌሉያ ስለዚህ ንዕማን ወደ ኤልሳ መጣ ማለት ለኤልሳ ሲዝን መጣ ማለት ነው አንድ ነገር እዚህ ላይ በጣም አበክሬ ለነገራችሁ ፈልጋለሁ በጣም ራሴንም የመከርኩበት ቃል ስለሆነና ከሲዝናችሁ ጋር እንዳትተላለፉ በሆነ ጊዜ ውስጥ ነው የሚመጣው ሲዝን ያቺን ሲዝን እንዳትተላለፉ ተጠንቀቁ የመጀመሪያ ታላቅ ነው ይሄ ሲዝን ታላቅ ነው ያህዌ ሊሰራ ያለበት ሲዝን ነው ስለዚህ ኤልሳ አይኖቹ ተከፍተው ይሄ ነገር ገብቶታል አይቷል አስጠርቶ አስመጥቶታል ስለዚህ ከሲዝኑ ጋር አይተላለፍም ሲዝን የንዕማን አይደለም ተጠንቀቁ የጠላት አይደለም በሲዝናችሁ ላይ ጠላት እንደፈለገ እንዲያዛችሁ እንዳትፈቅዱ እግዚአብሔር ትወጣላችሁ 2018 ብሏችሁ እንዳትቀመጡ ተቀመጡ የሚላችሁ ድምጽ እንኳን ቢመጣ በፍጹም ኤልሳ በደንብ ሲዝኑን የሚያቅሰው ነው ባይዘዌ እዚህ ክፍል ላይ ሳይደርስ በፊት ታስታውሳላችሁ ከኤልያስ ጋር ሊሊያ የመጨረሻ ሴፓሬሽን ሊሆን ሲል ሲዝኑ እንደሆነ ገብቶታል ታውቂያለሽ ያቺ ሞመንት የመጨረሻው እንደሆነች ገብቶታልና 50 እየተመደቡ የነቢያት ልጆች እየመጡ ኦራ ኤልሳ ጌታህን ከላይ መውሰዱ ነው ታውቃለህ ሲሉት ሸል ዝም ብሏል እድል አይሰጥም ጆሮን እንኳን አይሰጥም አሁን እኮ ጆሮ እየሰጠን ነው የተቸገረን 2018 እግዚአብሔር በእናንተ ህይወት እከብራለሁ እሺ እከብራለሁ ጠላት ይመጣና እንዴት ነው የሚከብረው ይሄ እንትኑ ስንትኑ ሲል እውነት ነው እንላለን እናየዋለን ነገሩን ሲዝን ሲመጣ የመጀመሪያ ሲዝኑ የእናንተ እንደሆነ ወቁ ጠላት ሲዝን የለውም የተቀጠረለት ቀን አለ ወደ ጥልቅ የሚጣልበት የመጨረሻ ያ ነው የሱ ሲዝን በቃ ሲዝን ካለም ያቺ ጌታው እስኪመጣለት ነው ሲዝን ካለ ሲዝን የእናንተ ነው ሲዝን የጠላት አይደለም ሌላ ምላችሁ ነገር ሲዝናችሁ ላይ አቋም እንዳትቀይሩ አይ አልቀየርም በቃ በዚህ ሲዝን እግዚአብሔር በመቅደስ ሊሰራ የፈለገው ሊሰራ አቋም መቀየር የለብኝም ልክ ኤልሳ እንዳደረገው አይደል ይሄ ኤልሳ ሊሰራ እግዚአብሔር በኤልሳ ህይወት ሊሰራ እግዚአብሔር ሊከብር እግዚአብሔር ብቻውን አምላክ እንደሆነ ሊያሳይ እግዚአብሔር በእስራኤል መካከል ያለ ነብይ ላይ አልፎ እንደሚናገር ሊያሳይ የፈለገበት ሲዝን ነበርና ይሄን ንዕማን የተባለ ሰው ጓዙን ጠቅልሎ ስጦታውን ይዞ ባጁን እዚህ ላይ አድርጎ መቶ አለቃዩን ሻለቃ አላቅም አልተጻፈም ግን ታላቅ ፖዚሽን ላይ እንዳለ ይታወቃልና ምንም አይመለከተንም የሰራዊት አለቃ ነው እሱ እኛ የምናውቀው ሌላ የሰራዊት አለቃ አለ እግዚአብሔር እንግዲህ ኤልሳ የሚያውቀው አንድ የሰራዊት አለቃ ነው ይሄ ሰራዊት ያሰልፍ ምንም አይደለምና መጣና የኤልሳን እጅ ለመጠምዘዝ ፈለገ ታውቂያለሽ ና ውጣ መተክ አለው እጅን ጭነ ያምላክን ስም ጠርተ ፈውሰኝ እንደዚህ አይነት አቋሞች አይቀየሩ እና የጠበቀው ንዕማን የጠበቀው ካለው ፖዚሽን ካለው ክብደት አንፃር ኤልሳ ሰሬንድ እንዲያደርግ ነው ታውቂያለሽ
ምናምን ብሎ እንዲንቀጠቀጥ ነው። አረኛ የምንንቀጠቀጥለት ቻሌንጅ የለንም። this is our season። በሲዝናችን ላይ ከብረን ነው የምናልፈው። እንዴ በቃ ጊዜያችን ነው። እነዛ 3 ብላቴኖች በጊዜያቸው አንበላም የእናንተን ስጋ፣ ከፈለክ በቆሎ ሞክረን እኛ አቋም አንቀይርም አሉ። ሲዝናችሁ ላይ አቋም አትቀይሩ። እንደ አቋሙን እንዲቀይር እኮ ነው ያስገደደው። ባለው ስልጣን ባለው ፖዚሽን እንዲፈራ እና ኤልሳ ተንደርድሮ መጥቶ ነካክቶት በልንጻ እንዲለው ነው የፈለገው። እንዴ አቋም እንዴት ይቀየራል? እግዚአብሔር ያለው ብቻ ነው በሲዝን ውስጥ የሚደረገው። ያልተባልነውን አናደርግም። የእግዚአብሔር ሰው ነው፣ አይኖቹ የተከፈቱ ናቸው። ስለዚህ ሂድና ታጠብ በለው ሲለው ሂድና ታጠብ አለው። ንዕማን የመጨረሻ የሰራዊት አለቃ ስለሆነ የሚቀየር አቋም የለንም። ኮምፕሮማይዝ የሚደረግ ትንቢት የለንም። ከመቱንም እንመታለን። እንደዚያ ነብይ በጥፊ ካስወጡንም እንወጣለን። አቋሙ አይቀየር። ብዙ አንደኛ ነገሥት ላይ አቋሙን እንዲቀየር የሚያደርገው ሰው እኮ ተነስቶ ነበር አይደል? ብቸኛ 350 እንደዚህ አንድ ሰው እንደዚህ አረ 350 ዞሯል ጌታ ወይ ልክ ነው ግን ይሄ ነገር የሚያስብል እኮ ነው። ብቻውን ስታንድ አድርጎ ሲዝኑን ተጠቅሞበት አለፈ። ብቻው በሲዝን ላይ አቋም አይቀየር። ንዕማን መጥቶ የሚዳስሰኝ አምላኩንም ስም የሚጠራ መስሎኝ ነበረ። ስለዚህ የኤልሳ ሲዝን ነው። በኤልሳ ዘመን በብላቴናዋ ምክንያት በሶሪያ ምድር ሊተከል ያለ አንድ አልታር አለ፣ ጀሆቫ ራፋ የሚባል አልታር። ይህ ይሆን ዘንድ ግን አቋም ግድ ነበር። አቋም ግድ ነው። በቃ መንፈሳዊ አቋም ኢትስ ኤ መስት። ኖ አንበላም። ኖ ቢያድነንም ባያድነንም 2 ጊዜ አናብራራለን። ንጉሱ በቃ ድጋሚ አንናገረውም። አንድ ጨምረ ወይ እንግባ በቃ ካዳነን አንዳነን ኢትስ አቋም። በሰዎች አቋም ውስጥ እግዚአብሔር በጣም መታየት ይወዳል። ለዛ ነው አቋማችሁን የሚፈትነው። አቋሙን እንዲቀይር እኮ ነው አይደል? እስቲ ይሄንን ድንጋይ ዳቦ አድርገው የዓለምን ታላላቅ ነገር አሳይቶ እሰጥሃለሁ እንዲቀይር እኮ ነው አይደል? ያመጣል። የሆኑ የሚመስሉ ነገሮች ያመጣል። አቋም ግን አንቀየርም። ኤልሳ አቋሙን አልቀየረም። ሂድና ታጠብ፣ የሰራዊት አለቃ ልትሆን ትችላለህ እንዳለው አስባለሁ። እኔ ደግሞ ሌላ ማውቀው የሰራዊት አለቃ አለ። የእሱን ትእዛዝ ብቻ ነው ተቀብዬ የማደርገዋል። የእግዚአብሔርን ትእዛዝ ብቻ ነው የምናገለግለው ወገኖች። ከዚህ ውጭ የምናገለግለው ነገር የለንም። በሉ ያለን እንላለን፣ በአቋማችን እንቀጥላለን። ሲዝናችንን አስጠብቀን ማለፍ የምንፈልግ ከሆነ ወይኔ ያ ዘመን የጸለይኩት እንድንል የማንፈልግ ከሆነ ወይኔ ያገለገልኩበት እንትን ተነስቶ እንትን ተኝቶ ማለት የማንፈልግ ከሆነ አቋማችንን እንጠብቅ። አቋማችንን እንጠብቅ። እግዚአብሔር ከአቋም ጋር ይሰራል፣ ስታንድ ያደርጋል፣ ደስ ይለዋል። ሃሌሉያ። ስለዚህ ከዚህ በኋላ ይሄ ሰው በዮርዳኖስ በደፈረሰው ውሃ ብዙም ዮርዳኖስ የሚወደድ አይደለም። ጌታ ኢየሱስ ሃምብል ስለሆነ ነው ዝቅ ብሎ በዮሐንስ እግር ስር የተጠመቀበት እንጂ በጣም ደፍራሳ ውሃ ነው። ጌታዬ ግን በጣም ትሁት ነው። በቃ ትሁት ነው። ተው ጽድቅን ሰው ሁሉ ሊፈጽም ይገባል ብሎ ዮሐንስ እግር ስር ወደቀና ተጠመቀ ይላል። እና ለዚያ ነው የናቀ። አባናና ፋርፋር በጣም ክሊን ናቸው፣ የተረጋጉ የሚያምሩ። ለዚያ ነው ኮምፓራቲቭሊ የሚያወራው። ይሄ ውሃ ብዙም የሚወደድ አይደለም። የዮርዳኖስ ውሃ ብዙም በእግር ነው ረግጦ ያለፉት አባቶች እርገጡት ብሎ ነው ያስረገጣቸው። እነ ኤልሳህም በመጎናጸፊያቸው ነው ዞር በል ብሎ የመቱት። ብዙም የምትነኩት ውሃ አይደለም። እና ሲያየው ውሃውን ምንድን ነው አለ፣ ዮርዳኖስ እዛ አለልኝ አይደል እንዴ ደማስቆ ላይ አባናና ፋርፋ ኩልል ያሉ እንትን ማጣሪያ ምናምን ያላቸው ውሃዎች። እኛ መርጠን እንዴት ይሆናል ወገኖቼ? እግዚአብሔር እንዲሰራ ፈልገን እኛም ደግሞ የሆነ ሊስት አድርገንለት በዚህ ጋር ነው የምትመጣው፣ እሺ እንትን ነው ምናምን ብለን ቀደንለት እንዴት ይሆናል? እንደ ቦይ ውሃ እንደዚህ አስተካክለንለት በዚህ ጋር ነው የምትፈሰው። አንዴ ነው እንደፈለገ ነው። አንዱን ዘርጋ ይለዋል ከፈለገ፣ አንዱን ጭቃ ለቁጦ ቀብቶ ሂድ ሰሊዮም ታጠብ ይለዋል። ምን ይታወቃል? አንዱን ኃጢአት ተሰረየችልህ ይለዋል። አንዱን ምን እንዳደርግልህ ትፈልጋለህ ይለዋል። አንዱን ተነስና ተመላለስ ይለዋል። አልጋን ተሸክመ ሂድ ይለዋል። እሱ እንደወደደው በእኛ ህይወት ይሰራል።
አይ እንደፈለክ አንዳንዴ እንደዚህ ይገጥመኛል። ያው ሚዲያ ላይ ስለምንተዋወቅ እንደ ምሳሌ ላንሳውና አንዳንድ ቦታ ለመጸለይ ሰዎች ሲገቡ ስለምን ልጸልይ ይላል አይደል? አገልጋዩ ስለምን ልጸልይ ሲል አንተ እንዳሳሰበህ ጸልይልኝ ወይ ጌታን እንዲህ ብንለው እላለሁ አይደለ? ደስ ብሎት ይሰራ ነበረ። ጴጥሮስ ራሱ ትንሽ እኮ አንገራግሯል። ጌታ ሌሊቱ ሙሉ ምናምን አለና ኮንሽየስ ማይንዱ ላይ ሲመለስ አንተ ካልክ ግን በቃልህ እጥላለሁ አለው። አንዳንዴ እንዲህ ነው የምንለው፣ ሀሳብ እንሰጠዋለን። እና ንዕማን እንደዚህ ነው ያደረገው። ትእዛዙ አንድ ነው፣ ሂድና ታጠብ ነበርና ይመርጣል። ታውቂያለሽ? ከዛ ጋር ኤልሳዕን አስመጥቶ ዳሶት እግዚአብሔር ምናምን እንዲል ነው የጠበቀው። ታውቂያለሽ? አንዳንዴ እንዲህ ነው እኮ የምንጠብቀው። የሆነ ነገር መጥቶ ታርጉ ካልወደቀ መንፈስ ቅዱስ እንደሰራ የማናስብበት ጊዜ አለ። እንዲህ ገጭ 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 ካላለን እኔ አስታውሳለሁ በጌታ ልጅ ሆኜ ማለት ነው መንፈስ ቅዱስ ንፋስ ነው የሚመስለኝና መንፈስ ቅዱስ በልሳን እንዲሞላኝ እየጸለይኩ ምንም ንፋስ የለም የሚነካኝ፣ ምንም የሚልም ነገር የለም በላይ ላይና በቃ መንፈስ ቅዱስ የለኝም ብዬ ሳለቅስ አደርኩና ሳምንቱ ደርሶ መጋቤ ጋር ስደርስ እኔ ግን መንፈስ ቅዱስ ተሞልቻለሁ ወይ አልኩት። እኔ ጋር የለም፣ ምክንያቱም ምንም የሰማኝ ንፋስ የለም አልኩት። ንፋስም የለም። እስቲ እንደዚህ በሉ ለራሳችሁ፣ ንፋስም ባይኖር ምንም ባይኖር ሸለቆውን ሙለት የሚያደርግ አምላኬ ክብር አለ እውነት። እና አንዳንዴ ኤክስፔክት ከማድረጋችን የተነሳ በዚህ መንገድ ካልመጣ ብለን ከፈውሳችን ጋር ተላልፈን፣ ከበረከታችን ጋር ተላልፈን፣ ከእግዚአብሔር ንክኪ ጋር ተላልፈን እግዚአብሔር ይርዳን፣ እግዚአብሔር ይርዳን። ስለዚህ ይሄ ንዕማን የተባለ ሰው እነዚያ አብረው ተከትለውት የመጡት የዚህ ሰው ሎሌዎች አይገርምም? አንዳንድ ሰዎች አሉ ያልተጠበቀ ቦታ ላይ ያሉ ግን የሚናገሩት ነገር አቅጣጫ መስመር የሚያስይዝ አይገርምም? ሰውየው ትቶት ሄደ እኮ በቃ ለዚህ ነው እንዴ ምናምን አለ። ሄዶም ያቺን ልጅ እንደፈለገ ሊያረጋት ነበር እኮ። እኔ ጀበናና ፈርፋ ልታጠም እንዴ በቃ ይቅር ብሎ ጓዙን ጠቅልሎ ሲሄድ አረ ጌታዬ ትልቅ ነገር ቢልስ ኖሮ አታደርገውም ነበር። አንዳንዴ እኮ ትልቅ ነገር እናደርጋለን በእውነት እንደው በእውነት አንዳንድ ጉባኤ ተገኝተን ምን ፈልገን እንድፈውስ ተፈውስ ሂድ ቢለን አገልጋዩ አልተፈወስኩም አለ ምናምን እኮ እንላለን። ግን ከባባድ ነገሮች ሲደረጉ ነው ፈውስ ያለፈም ይመስላል አይደል? ንዕማን እንደዚህ ነበር የተሸወደው ማለት ነው። ስለዚህ እንደዚህ ልምከራችሁ፣ በዚህ ውስጥ የስጋ ፈውስ የመንፈስ ፈውስ የምትፈልጉ ሰዎች ካላችሁ፣ ስጋችሁ እንዲፈወስ በጤና እክል ውስጥ ያላችሁ ሰዎች፣ በመንፈሳዊም ሊሆን ይችላል አላውቅም፣ ግን አሁን እዚህ ጋር ሞር ጤና ላይ ላተኩር እፈልጋለሁ። ይሄም ክፍሉም ጤና ላይ ስለሆነ በእውነት ትህትናን አሳዩ። በቃ ለሚጸልይላችሁ ለዚያ ሰው የእግዚአብሔር መንፈስ እንደሚሰራበት አውቃችሁ አንብሉ። በጣም የተሰበረውን ልብ አይንቅም ይላል መጽሐፍ ሲናገር። እኔ ግን ወደ ትሁቱ ወደዚያ ወደ ትሁቱ በቃሌም ወደሚንቀጠቀጠው፣ ይሄ ማለት ቃሉ ሲነገር እንዲህ የሚለው ነው ማለት ነው እንዴ? አይደለም። ኦቢዲየንስ ያለው ለቃሉ ይሰማዋል። ቃሉን ለመታዘዝ የሚሰማው ሰው ማለት የሆነ አለቃችሁ ቢሮ ውስጥ ተቀምጣችሁ መቅደስ ብሎ ቢጠራ ብድግ ብለን እንደምንሮጠው ያ ነው መንቀጥቀጥ። ለድምፁ ሰሚት ማድረግ ሰሚሽን ማለት ትህትናን አሳዩ። በትህትና ውስጥ የእግዚአብሔር ፈውስ ያልፋል። አይገርምም? ትሁት ማለት እንደዚህ አንገት ደፍቶ መቅለስለስ አይደለም። ልብሱን እንኳን ብነካው በቃ ምንም አይጠበቅ፣ አትምጣ ቤቴ ውስጥ እንዳገባለው እዛውና አንተ ቃልህን ብቻ ላከው። እንደዚህ አይነት ትህትና ሰማይ ይፈልጋል። እውነት ዛሬ በትህትና መገለጥ ይሁንላችሁ። ፈውሳችሁን ለመቀበል የእግዚአብሔርን መንገድ አትገድቡ። በቃ አትገድቡ። ልክ እንደ ንዕማን ወደኔ ቢመጣ የአምላኩንም ስም ቢጠራ የሚዳስሰኝ መስሎኝ ነበር አይደል? ወደኔ የሚመጣ አምላኩን ስም የሚጠራ የሚዳስሰኝ መስሎኝ ነበር። እግዚአብሔር እንዳይሰራ ጌታ ኢየሱስ ክርስቶስ ያገለግልበት በነበረበት በዚያ ጊዜ በጣም እጁ ተዘርግቶ እንዳይሰራ ያደረጉት ቃላቶች ነበሩ አይደል? ማርያ የጠራቢው ዮሴፍ ልጅ አይደል እንዴ? ወንድሞቹስ እንትና እናቱስ እህቶቹስ እነዛ አይደሉ እንዴ? እና በጣም የሚገርመኝ ነገር ጌታ እኮ ነው። አይገርምም? ጌታ ነው፣ የፈውስ ጌታ። እሱ ራሱ እኮ ፈውስ ነው። ግን በገዛ ከተማው እጁ ሲዘረጋ አልፈውስም አለ። ምንም ሊያደርግ ስላልቻለ ይላል ተደነቀ ነው የሚለው። አልቻለም፣ በቃ አልቻለም።
ሌላ ስፍራ እኮ ከአንድ ምዕራፍ በፊት ወደኋላ ወደ ኢያኢሮስ ቤት እያዘገመ እኮ ጨርቁን ነክታ ታላቅ ኃይል ከሶስት እኮ ወጥቷል። ታላቅ ኃይል በእውነት ይህን ክፍል ሳጠና ልክ እንደ ድማሚት እንደ ዳይናማይት ነው ይላል። የሚል ነገር ነው ይላል ኃይሉ የወጣው ከሱ። ያ ኃይል ያስተናገደ ጌታ ግን በሰዎች የአይምሮ ውስንነት ተገደበና አልቻለም ሊፈውስ። አልቻለም ማለት ኢንተረስት አጣ ማለት እንዳይመስላችሁ። በቃ የመፈወስ ፍላጎቱን አጥቶ ወጣ እንዳይመስላችሁ። አልቻለም። ሂ ካንት። ስለ ኢየሱስ ክርስቶስ እንዲህ ተብሎ ተጻፈ። አይገርም? እግዚአብሔርን መገደብ እንዳይሰራ ያደርገዋል። ተጠንቀቁ። ይሄን ፈውሳችሁን ለመቀበል የስጋ የመንፈስም ፈውስ ሊሆን ይችላል፣ አላውቅም። ተጠንቀቁ። ሌላኛው የመጨረሻ ነጥቤ መታዘዝ፣ የእምነት መታዘዝ ግድ ነው። በጣም ሲምፕል የምትመስል ቃል በመታዘዝ እንዴት እንደጸናች እንድታዩ ፈልጋለሁ። ኦቢዲየንስ ግድ ነው። እግዚአብሔርን በጣም የሚያስደስ ሲምፕል ኦቢዲየንስ፣ በቃ ሲምፕል ኦቢዲየንስ። እውነት እጅን ዘርጋ ሲለው ያ እጁ የሰለለ ሰው አይ ቆይ እጅን እንዴት ተዘረጋለሁ ቢለውስ? ይሄ እኮ ለዘመናት የታጠፈ ነው አውቀ ነው ስዘረጋው ቢልስ? ዘርጋ ሲለው እየተንቃቃ ነው የዘረጋው። እንዲህ ያለ እንዳይመስላችሁ። ሂድና በሰሊው ሟ ታጠብሎ ቀብቶ ሲልከው የሰሊውን መንገድ ዝም ብሎ እንዳይመስላችሁ። በጣም ጠባብ ናሮ እንደ ተነል ነገር። አይ የሰሊውን መንገድ እኮ ይጥለኛል እንዴት ሄዳለሁ የሚደግፈኝ ሰው የለም ቢሎስ? ወይ ያኮ 38 ዓመት ሙሉ ሽባ የሆነ ሰው ልትድን ትወዳለህ ሲለው ውድ ነበር ግን እዛ ጋር ሩጦ ይቀድሙኛል ምናምን ትወዳለህ ወይ? አንዳንዴ አንወድም፣ እውነቱን ነው ይጠይቀናል። ይዘህ ነው እሽሩሩ ልንለው እንፈልጋለን ነገሩን። ስለዚህ ይጠይቀናል። በእውነት የዚህን ሰው ታሪክ ሳጠና የጠየቀው ፐርፐዝሊ ነው ይላል። ምክንያቱም ይፈልጉት የነበሩ ሰዎች አሉ። እውርነታቸውን፣ ደካማነታቸውን፣ ሽባነታቸውን ጠዋት እያመጡ አስቀምጠው ለቅመው ብር ማታ መሄዳቸውን። ምክንያቱም አንዳች እንደሚቀበል ተስፋ አድርጎ ነው እነ ጴጥሮስ እንደዚህ የሚያው ሊሰጡኝ ነው በቃ ሊመዠርጡት ነው ሲል ኧረ የለንም ምንም አለ። ከእምነት የሆነ መታዘዝ በጣም ግድ ነው። በቃ እሱ ካለ አንተ ካልክ ነው። አንተ ከተናገርክ ፈቃድክን ከገለጥክ አው አሜን እሰይ ነው የሚባለው። ከአንተ ጋር በመስማማት ነውና ስኬት ያለው። አንተ ካልክ አለው ጌታው እጥለዋለሁ። እንዲህ እንድንለው ጌታ ይርዳን። በእውነት ይሄ የእምነት ሌሊቱ ሙሉ እውቀታችን አምስቱም የስሜት ዋሳት ነው የሚነሱብን። ባይዘው ጌታ ጥያቄ ሲያቀርብ አምስቱም አረ ሌሊቱ ሙሉ ደቅመክ አይንክ ያየ እንዴ ጆሮክ እየሰማ ምንም ድምፅ እንደሌለ ዳሰከ ውሃውን ምንም እኮ ነገር የለውም። አሳ የሚባል ነገር የለም። you are well experienced እኮ ጴጥሮስ ምን ነካ የሚያስብል እኮ ጉዳይ ነው። ሰውየው ግን ወደ አይምሮ ሲመለስ አንተ ካልክ እጥለዋለሁ አለ። በዚህ ባወጣው ቃል አምኜ ጥለዋለሁ። ነገሩ ደረቅ ነው። ሌሊት ሙሉ አድክሞኛል። ልምዴን ሁሉ አስጨርሶኛል። በቃ ከአቅሜ በላይ ሆኗል። ባህሩ ዛሬ የተለየ ነገር ሆኗል። ግን አንተ ካልክ I will do that አለው፣ አደርገዋለሁ። እንደዚህ አይነት በእምነት የሆነ መታዘዝ እግዚአብሔር በጣም መጽሐፍ ቅዱስ ላይ ከአዲስ ኪዳን ጌታ ኢየሱስ ክርስቶስ ካገለገለበት ከአዲስ ኪዳን ዘመን አራቱንም ወንጌላት ብትመረምሩ ጌታ ኢየሱስ ክርስቶስ ተደነቀ የሚል ቃል የምታገኙበት ክፍል በእምነት ነው። ምንም ደንቆት አያውቅም። 2 ዓሣ 5 እንጀራ ምንም አይደንቀውም። በነገራችን ላይ ባህር እንዲህ ቢናወጥ ምድር ብትናወጥ ምንም ተደነቀ የሚል ቃል ካገኛችሁ በእምነት ምክንያት ነው። አራቱንም ወንጌላት መርምሩ። ተደነቀ ካገኛችሁ በእምነት ብቻ ነው። ተደነቀ የሚል ካገኛችሁ እምነት በማጣት ነው። ወይኔ ኢየሱስ አይገርም። እምነት በመኖርና እምነት በማጣት ነው ጌታ የተደንቆ ሄደው። ስለዚህ አስደንቁት። እምነት ባለመኖርም ማስደነቅ ትችላላችሁ። እምነት በእውነት ባለማመናቸው ተደነቀ ይላል የገዛ ከተማው ገብቶ። እንደገና ደግሞ በሌላ ስፍራ በዚያች ሴትና በመቶ አለቃው እምነት በጣም ተደነቀ ይላል። የሰው ልጅ ዳግም ሲመጣ እንደዚህ ያለ እምነት ግን ያገኛል አለ። አስደንቁት እንጂ በእውነት አስደንቁት። ጌታዬ በነገራችን ላይ 45 ደቂቃ ቆማችሁ ስትሰብኩ አይደለም የሚደነቀው።
ለራሴ ለነፍሴ እንደዚህ ብያታለሁ። አጋንንት አትደነቁ አላቸው እኮ ሲደነቁ ወጣ። ዛሬ የሀገር አጋንንት ወጣ። ጌታው ሲሉ አትደነቁ አላቸው። በህይወት መዝገብ ላይ ስማችሁ ስለተጻፈ ተደነቁ እንጂ በዚህ አትደነቁ አለ። ድንቅ ዝማሬ ስንዘምር ሰማይ ዋው የሚል ይመስላችኋል? አያስፈልግም እያልኩ አይደለም፣ ግን ሰማይ በጣም ብድግ የሚያደርገው እምነት ነው። አይገርም? ብድግ ዋ ኢየሱስ ክርስቶስ ያድናል። የእምነት ሰዎች ያደርገን። ሲምፕል መመሪያ ነው የሚሰጠኝ፣ ያንን በእምነት እንታዘዝ። ሲምፕል መመሪያ ጠብቀኝ ሆነ መጠበቅ። ፈውስ ማለት በሌላ ቋንቋ ዲፋይን ሲደረግ ለእግዚአብሔር ሲምፕል ቃል መታዘዝ ነው። ዘርጋ ነው ዘረጋለሁ፣ ሂድ ለፍ ነው እሄዳለሁ፣ ስማ ታያለህ አያለሁ። በቃ እንደዚህ አይነት ሲምፕል መታዘዞች እግዚአብሔርን ኃይሉ እንዲገለጥ በእናንተ ህይወት ውስጥ እንዲሰራ ያደርገዋልና ቀላል የሚመስል መታዘዝ ታላቅ ተአምር ብላ ናርዲቱን ሪቻል አቅም ጽፈውበት ነበረ የሰሩት ፖስተር ላይ እና በጣም ደስ እያለኝ ነበር። የስብከቴ መዝጊያ አድርጌ ያስኩትን እነሱ ተጠቅሞታልና ቀላል የሚመስል መታዘዝ ግን ታላቅ ተአምር። ቀላል የሚመስሉ መታዘዞችን እንድታደርጉ መክራችኋለሁ። ዛሬ በዚህ ውስጥ ያላችሁ ሰዎች ቀላል መታዘዝ ነው ሰማይ ከእናንተ የሚጠብቀው፣ በጌታ ኢየሱስ ክርስቶስ ማመን። ዛሬ ጌታ ኢየሱስ ክርስቶስን አላውቀውም የምትሉ ሰዎች በዚህ ስፍራ ብትኖሩ እኔ እንደዚህ እላችኋለሁ፣ ምንም ከእናንተ አይጠበቅም። አትድከሙ። አብረን አዋጥተን የምንሰራው ምንም ስራ የለንም። ሰማይ ሰርቶ ጨርሷል። እግዚአብሔር በልጁ አንዴ ተደስቷል። ከእንግዲህ ምንም ቢፈጠር አይደሰትም። በእርሱ ደስ የሚለኝ የምወደው ልጄ እሱ ነው ብሎ ነው የጨረሰው። ዘግቷል። ሰማይ ደስታውን ዘግቷል። በቃ ሲምፕል ኦቢዲየንስ ነው የተጠየቃችሁ። ሲምፕል የማቴዎስን ታሪክ ያጠናው ነበርና በጣም እየገረመኝ ነበረ። ቀራጭ ነው። ቀራጭነት ስራ ማለት ቀላል አይደለም። በብዙ ጨረታ አሸንፋችሁ የምትይዙት ነው። የሮማውያንን ከበርቴዎች ትረስት የምታገኙበት ሙያ ነው። በጣም ሀብታም ሰው ነው። ቀላል ሰው እንዳይመስላችሁ ማቴዎስ የማቴዎስ ወንጌልን የጻፈው እና ይሄ ብቻ አይደለም። በጣም ሮማውያን አምነውት የገንዘብ ግምጃ ቤት ያስቀመጡት ሰው ነው። እሱ ብቻ አይደለም፣ ኮንፈርት ዞን አለው። እንደ ሌላው ተራ አይሁዳዊ አይበላም፣ አይጠጣም፣ አይለብስም። በጣም ሀብታም ከበርቴ ነው እና እስቲ ጌታን ተቀበል ብትሉት የሚያንገጫግጨው ብዙ ነገር አለ፣ ሊተወው የማይፈልገው ግን ጌታ ኢየሱስ ክርስቶስ ራሱ መጣና 5 ፊደል ነው የተናገረው፣ ተከተለኝ። ልክ እንደኔ እንደዚህ እንዲህ እንኳን አላለም፣ ብድግ ነው ያለው። ኢየሱስ ያድናል። ወደኋላ ቢመለከት አይመለስም። ከሮም ጋር ያለውን ትረስት አጥቷል። በደንብ አስቡልኝ ይሄንን። ከሮም መንግስት ጋር ያለውን ትረስት አጥቷል። የለውም፣ ትረስት የለውም። እሱ በተነሳበት ደቂቃ ወንበሩ በጣም ተፈላጊ ስለሆነ ተይዟል በሌላ ሰው። መልሱ ቢል እንደው ትረስቱን እንኳን አዝነው እንትን ቢሉት እንኳን የመመለስ እድሉ የጠበበ ነው። በሌላ ቋንቋ መረብ የለውም። እንደነ ጴጥሮስ ተመልሶ ሄዶ አሳ ምናምን ማስገር የለም። ሰውየው በጣም የተማረ ሰው ነው። ዌል ኤጁኬተድ ነው። የሚመጥነው ስፍራ ያ ነው። ስፍራውንም አለ። ዛሬ ምንድነው ለመልቀቅ የቸገራችሁ? ሲምፕል ኦቢዲየንስ እግዚአብሔር ከእናንተ የሚፈልገው። ተነሱ ሲላችሁ ብድግ እንድትሉ፣ ታውት ሲላችሁ እንድትታውት። የኔ ጌታ ደግሞ ዝም ብሎ አይደለም አይደል? ጸጋ የሚባል ነገር አለ። የሚያስችል ጸጋ የሰጠን ጸጋ አለ። ተነስተን እንድንከተለው፣ ተነስተን እንድንታዘዘው የሚያደርግ። ስለዚህ እንደዚህ እላችኋለሁ፣ ይሄ ንዕማን የተባለ ሰው ቀላል የተባለችን መታዘዝ ቢተላለፍ ኑሮ ምን ነበረ? ቀላል መታዘዞች በጣም በህይወታችን የሚያመጡት ታላላቅ በረከቶች አሉ። በተታዘዙኝ አይደለም የሚለው ሰማይ፣ በተታዘዙኝ። ዛሬ የተካፈልነውን ነገር እንደዚህ ጨምቀን ስናይ እግዚአብሔር የሚፈውሰው እግዚአብሔር ወይም እግዚአብሔር ፈዋሽ ነው የሚባል መሰዊያ በሶርያውያን ምድር ላይ ተተክሎ እግዚአብሔር በዚያ ምድር እንዲመለክ እግዚአብሔር አምላክ ነው ተብሎ እንዲጠራ ምክንያት የሆኑ ሰዎች
በዚህ መጽሐፍ ቅዱስ ውስጥ አሉ። በግዞት ቤት የተሸጠች ታናሽ ብላቴና ተስፋ የሌላት የምትመስል ባሪያ ተብላ የምትጠራ ትንሽ ምናልባትም በአፏ ውስጥ የሞላ ቃል የሌለ እግዚአብሔር ግን እሷን ተጠቀማት። እሷን ተጠቅሞ ንዕማን ወደ እስራኤል ምድር እንዲገባ አደረገ። ኤልሳዕን ተጠቅሞ ንዕማን እንዲፈወስ አደረገ። ምን ውስጥ ነው ያላችሁት? ምን አይነት ህይወት ውስጥ ነው ያላችሁት? ህይወታችሁ ምንድነው? አይ የኔ ህይወት እንኳን እግዚአብሔር ሊሰራበት ብዙ ማመች አይደለም የምትሉ ሰዎች አላችሁ ወይ? በጣም ይመቸዋል። በጣም ይመቸዋል። የደከመ ህይወት ይመቸዋል። በኃጢአት የተደቀቀ የተሰቃየ ህይወት ይመቸዋል። ምንም ማድረግ የማይችል ሰው ይመቸዋል። አሁን ያስቸገርነው እኩል እንስራ ብለን ነው። እኩል እናገልግል፣ እኩል እኔ ብለን ያስቸገርነው። እግዚአብሔር ክብሩ በኃይል እንዳይገለጥ ከሚያደርገው ነገር አንዱ አቅም፣ ችሎታ፣ እኔነት ነው። ያላችሁበት ስፍራ ምንም ይሁን ምን፣ ያላችሁበት ሁኔታ ምንም ይሁን ምን እግዚአብሔር ክብሩን ሊገልጥበት እጅግ በጣም ይመቸዋል። በዚች ብላቴና ክብሩን ከገለጠ፣ በኤልሳዕ ክብሩን ከገለጠ፣ በደፈረሰ ውሃ ውስጥ ማን ይጠብቃል? በደፈረሰው እግዚአብሔር ይሰራል። አይ ኩልል ባለው ካልም በሆነው ብቻ እንዳይመስላችሁ፣ በማይጠበቀው በተበላሸው በደፈረሰው በሃባናና በፋርፋ እንዳይመስላችሁ፣ በጣም በጸዳው ህይወት እንዳይመስላችሁ፣ በደፈረሰው አቅም በሌለው በተጠላው በማይታየው በኩል እግዚአብሔር ይሰራል። በዘመናት መካከል ጌታ ኢየሱስ ክርስቶስ የተጠቀመባቸው ሰዎች ማትጠብቋቸው የዓለምን ምናምንቴ አንስቶ ነው የተጠቀመ። እግዚአብሔር እንዳይሰራ በእናንተ ህይወት ውስጥ ይሄ ነገር ይከለክለዋል የምትሉት ያ ነገር ምንድነው? አምጡት ወደፊቱ። እግዚአብሔር በህይወታችሁ ይሰራል። እግዚአብሔር በዚህ በመጨረሻው ዘመን ገንዘብ ይፈልጋል። ገንዘብ፣ ትውልድን መግዣ ገንዘብ ይፈልጋል። ሶሻል ሚዲያ ላይ የምታገለግሉ ሰዎች፣ ሶሻል ሚዲያ ላይ የምትቀመጡ፣ ሶሻል ሚዲያ ላይ ቪዲዮ ፖስት የማታደርጉ፣ እዚሁ ስለተገናኘን ይህንን ወክዬ አወራለሁ። እናንተ ገንዘቦች ዝም ብላችሁ አትቀመጡ። ተነሱ። እግዚአብሔር በእናንተ ሊሰራ ጊዜው ነው። እግዚአብሔር በእናንተ ትውልድን ሊደርስ ጊዜው ነው። በቃ ተነሱ። አሁን ጊዜው ነው። ጊዜው ነው። ትውልድ አይበተን። ትውልድ በረሃብ አይበተን። ወደ ጌታ ኢየሱስ ክርስቶስ መጡና ደቀ መዛሙርቱ በጣም ብዙ ቆይተዋል። በቃ በትናቸው አሉት። አሰናብታቸው። አይበትንም። አይቶ ራራላቸው። እንዴት ይበትናቸዋል? ቁጭ እንዲሉ አድርጉ። እጃችሁ ላይ ምን አለ ብሎ ጠየቀና 2 ዓሣ 5 እንጀራ ነች። ይሄ ደግሞ ምን? እሱም አንድ ብላቴና ነው የያዘው። አንድ ብላቴና ምንም ለውጥ ማምጣት አይችልም። ብታሰናብታችሁ በጊዜ ሳይመሽ ቢሄዱ ይሻላል። አታሰናብቱ። ትውልድ እንዲሁ አታሰናብቱ። ትውልድ ከናንተ ውስጥ የሚበላ ነገር ይፈልጋል። ትውልድ እርቦታል። አይገርምም? እርቦታል። ትውልድ ንስሐ እርቦታል። ትውልድ የእግዚአብሔር ድምፅ እርቦታል። ትውልድ እግዚአብሔር እርቦታል። አትበትኑ ትውልድን። አልገባቸውም። ደቀ መዛሙርቱ በተናቸው አሉት። አልበትንም፣ አምጡት ወደኔ አለ። አምጡት አለ። ያንን 2 ዓሣና 5 እንጀራ አምጡት አለ። ምንድነው እጃችሁ ላይ ያለ? እጃችሁ ላይ ያለውን ነገር ትንሽ እንደሆነ አስባችሁ ትውልድ እንዳትበትኑ። ትውልድ እንዳትበትኑ። ኢየሱስ ብትሉ ይሰራል ይሄ ቃል። አይገርምም? ኢየሱስ የሚል ቃል በህይወታችሁ ውስጥ ይሰራል። እኛ እንዴት እንደሚያበቅለው አናውቅም። እንዴት እንደሚያደርገው አናውቅም። ለምኑት። በቃ ለምኑት። እግዚአብሔር በህይወታችሁ አልፎ እንዲሰራ ለምኑት። ትውልድ እንዲያመልጥ ለምኑት። እናንተ ያላችሁ ትውልድ እንዳይበላ ለምኑት። እናንተ ያላችሁ በእናንተ መንደር፣ በእናንተ ሰፈር፣ በእናንተ ቦታ እናንተ እያላችሁ እግዚአብሔር ዝም ብሎ እንዳይቀመጥ ለምኑት። በተራራ ላይ ያለ ከተማ አይሰወርም። ለምኑት። መብራት አብርቶ እንቅብ ውስጥ የሚያስቀምጥ የለም። ይወጣል። ሊታይ ነው። ብርሃን ሊታይ ነው አለ ኢየሱስ። ልትታዩ ነው። ለምኑት። በቃ አሁን ጊዜው ነው በሉት። ተነሱ፣ ውጡ ካላችሁበት ስፍራ። እናንተ ስም ሰጣችሁ፣ ሰዎች ስም ሰጥተዋችሁ፣ ለሁኔታው፣ ለነገሩ፣ ለህይወታችሁ ስም ሰጣችሁ ደምድማችሁ ከዚህ በኋላ ያላችሁት ነገር በፍጹም እግዚአብሔር በእናንተ ህይወት ሊሰራ ዝግጁ ነው። ስለዚህ እንደዚህ ልበላችሁ፣ በህይወታችሁ ውስጥ በቀላል መታዘዝ እግዚአብሔር እንዲሰራ ፍቀዱለት። ማንነታችሁን
አትናቁ። ማንም ታናሽነታችሁን አይናቅ ይላል። አሁን የተቸገርነው እኛ ራሳችን እየናቅነው ነው። ታናሽነታችሁን አትናቁ። እግዚአብሔር በእናንተ ህይወት ሊሰራ ዛሬም ዝግጁ ነው። ዛሬም ዝግጁ ነው። በአንዲት ብላቴና ምክንያት ቸርች ተተከለዝ። በአዲስ ኪዳን ቋንቋ ቸርች ፈዋሹ እግዚአብሔር ወይ ደግሞ ያህዌ ራፋ የሚል ቸርች ተተከለ። አይገርም? ማን እንደዚህ ያስባል? በእናንተ ምክንያት እግዚአብሔር ብዙ ነገር ሊያደርግ ዛሬም እየጠበቃችሁ ነው። በጌታ በኢየሱስ መነሳት ይሁንላችሁ። መነሳት ይሁንላችሁ። ዛሬ እንደዚህ ጸልያለሁ። መነሳት ይሁንላችሁ። አባት ሆይ አንተ በተመላለስክበት ዘመን እንዳትሰራ የሚያደርግህ እጅግ በጣም ብዙ ነገር ነበር። በጣም ብዙ ነገር ጌታ ሆይ፣ ነገር ግን አንድ ቃል ትናገር ነበር። አባቴ ይሰራል፣ እኔም በስራ ላይ ነኝ። አባቴ ይሰራል፣ እኔም በስራ ላይ ነኝ። አባት ሆይ ጸልያለሁ፣ የዚህ ቃል ኃይል ዛሬ በእያንዳንዳችን ህይወት ውስጥ ይጨመር። አባታችን በስራ ላይ ነው፣ እኛም ልንሰራ ይገባል። አባታችን በስራ ላይ ነው፣ እኛም ልንሰራ ይገባል። እግዚአብሔር የዘላለም አምላክ በጌታ በኢየሱስ ክርስቶስ ለህዝብ ራስን አሳልፈ ሰጥተሃል። ከሞት ተነስተሃል። ደግሞ ያንን የተነሳህበትን መንገድ ያንን መስቀል እንድንይዘው አዘህናል። መንፈስ ቅዱስን ደግሞ ሰጥተናል። እግዚአብሔር ሆይ እኔ ለምንሃለሁ፣ በዚህ ውስጥ ተቀማጭ ትውልድ እንዳይኖር። ተቀማጭ ትውልድ እግዚአብሔር ሆይ ተቀማጭ ትውልድ፣ ተልኮ ተቀማጭ ትውልድ፣ አገልግል ተብሎ ቂመኛ ትውልድ እንዳይኖር እግዚአብሔር ሆይ ዮናስን ወደ ነነዌ ስትልከው እንዲመልስልህ ህዝቡን ወደ አንተ እንዲጠራልህ ነበር። ነገር ግን ቂመኛ ሆነ፣ ተቀማጭ ሆነ። በአደባባዩም በመንደሩም ከፍታ ላይ ተቀምጦ በነነዌ ላይ የሚሆነው ይጠብቅ ነበረ፣ ያይ ነበረ። ህዝቡ ሲመለስ ይበሽቅ ይናደድ ነበረ፣ ካንተ ጋር ይጣላ ይከራከር ነበረ። እግዚአብሔር ሆይ ሊጨነቅ የሚገባው ትውልድ ከፊቱ እያለ ለቅል ይጨነቅ ነበረ፣ ለትል ይበሳጭ ነበረ። ለሚኖርለት ዓላማ ሳይኖር ለማይኖርለት ዓላማ ይንገበገብ ነበረ። እግዚአብሔር ሆይ በጌታ በኢየሱስ ስም እጸልያለሁ። በዚህ ውስጥ ያለ ትውልድ ሊያድን የጠራኸው ወደ መንግስት ሊጨምር የጠራኸው ይህ ትውልድ እንደሚገባው እንዲያገለግልህ የሚገባው ቦታ ላይ እንዲገኝልህ አምላኬ ሆይ በእውነት የነነዌ መመለስ እኮ ለዮናስ ታላቅ የወንጌል በር ነበረ፣ ታላቅ ስራ ነበረ። እግዚአብሔር ሆይ ስራ ፈት እንዲሆን ግን አደረገው። ቂመኝነት ስራ ፈት እንዲሆን አደረገው። አለመታዘዝ ዲስኦቢዲየንስ ስራ ፈት እንዲሆን አደረገው። እግዚአብሔር ሆይ በጌታ በኢየሱስ ስም እለምንሃለሁ፣ ትውልዴን ከዚህ አድን፣ ትውልዴን ከዚህ አድን፣ ትውልዴን ከዚህ አድን፣ ልጆቻችንን ከዚህ አድን፣ እኛን ከዚህ አድነን፣ እግዚአብሔር አድነን። ልትሰራ ተነስተ ዮናስ ግን ሊያሰራህ አልቻለም። እየተከተልክ ታስተምረው ነበር፣ እየተከተልክ የሚመለስበትን መንገድ ታዘጋጅለት ነበረ። አቤቱ በጌታ በኢየሱስ ስም ጸልያለሁ፣ የምንመለስበትን መንገድ አዘጋጅልን። እግዚአብሔር ያዘጋጃል ተብሎ ስላንተ ተጽፎልሃል። የምንመለስበትን መንገድ አዘጋጅልን። እንድንታዘዝ እርዳን፣ ትውልድ እንድንጠራ እርዳን። ሰፊ ነው መከሩ፣ ሰፊ ነው። ሰራተኞች ግን ጥቂት ሆነዋልና ብዙ ሰራተኞችን በመንፈስ እጠራለሁ፣ ብዙ ሰራተኞችን በመንፈስ እጠራለሁ። በዚህ ሚዲያ ላይ እግዚአብሔር ሆይ ሚዲያ ላይ ነው ያለነውና በዚህ ሚዲያ ላይ ሰራተኞችን እጠራለሁ፣ የወንጌል አርበኞችን እጠራለሁ። የማያመቻምቹ ስላንተ ተናግረው የማይጠግቡ እግዚአብሔር ዛሬም ያድናል የሚሉ አትዘኑ፣ ልብስ አትቅደዱ የሚሉ እግዚአብሔር ኤልሳ የእስራኤልን ንጉስ እንዳጽናናው ለምን ልብስን ቀደድክ? ዛሬም እግዚአብሔር በእስራኤል መካከል ይሰራል፣ ዛሬም ነብይ ያለ ይባል ዘንድ አምጣው ብሎ እንዳስጠራ ዛሬ ይህ ድፍረት በእኛ ውስጥ እንዲገባ ዛሬም እግዚአብሔር በዚህ ፕላትፎርም ይሰራል እንድንል፣ ዛሬም እግዚአብሔር በዚህ ፕላትፎርም ይፈውሳል እንድንል እግዚአብሔር ሆይ ያዘኑትን እንድናጽናና ዛሬም እግዚአብሔር ይሰራል አትዘኑ እንድንልበት እግዚአብሔር ሆይ በጥበብ ቃል ሰዎችን ወደ አንተ እንድንመልስ በዊዝደም ቃል እግዚአብሔር ሆይ ወደ አንተ ሰዎችን እንድናመጣ ቀን ሳለ የላከንን ያንተን ትእዛዝ እንድንፈጽም እባክህ እርዳን። ጸጋ ይረዳናል።
ጳውሎስ በጣም በደከመ ጊዜ በብዙ ጸሎት በለመነ ጊዜ አንሳልኝ ይህንን ሕመም ባለ ጊዜ ጸጋዬ ይበቃል፣ ኃይሌ ባንተ ድካም አልፎ ይገለጣል እንዳልከው እግዚአብሔር ሆይ በእውነት ማንሳት ያቃተን ያ ድካም እግዚአብሔር ሆይ ኃይል እንዲገለጥበት በጌታ በኢየሱስ ክርስቶስ ስም እኔ ጸልያለሁ። እርዳን፣ እንድናሳይ እርዳን። እግዚአብሔር ሆይ የሐዋርያት ሥራ ብቻ ብለን እንዳንቀር፣ ባለ 50 ቀን ብቻ ብለን እንዳንቀር፣ ብለን ተደንቀን እንዳንቀር ዛሬም የምትሰራ የአምላኬ መንፈስ፣ የክብር መንፈስ፣ የእውነት መንፈስ በእያንዳንዳችን ውስጥ የማይበርድ እሳት ዛሬ ይጨመር። የመንፈስ ቅዱስ እሳት የሰማይ ጩኸት በእያንዳንዳችን ውስጥ ይጨመር። እርቃንህን የሆንክለት ያ ጉዳይ የተገረፍክበት የተተፋልህ ብኤል ዜቡል አለበት የተባልክበት ያ ጉዳይ ማዳን የተባለው ያ ጉዳይ በኢየሱስ ስም በእያንዳንዳችን ላይ እንዲከብድ እግዚአብሔር ሆይ የተሰጠንን ይህንን ወንጌል በድፍረት መመስከር እንድንችል፣ በእምነት መመስከር እንድንችል፣ በመታዘዝ መመስከር እንድንችል ያ አባቴ ሆይ ጨለማ ውስጥ ልጅህን የተውክበት ጉዳይ ለምን ተውከኝ ያለ ያ ጉዳይ በእኔ ይፈጸም ዘንድ በእህቶቼ በወንድሞቼ ይፈጸም ዘንድ እንድትረዳን ያ ፊትህን ያዞርክበት ጉዳይ ያ ኃጢአትን በመስቀል የቀጣህበት ጉዳይ ያ ወደ ሲኦል ጌታ ኢየሱስ የወረደበት ጉዳይ ያ ጉዳይ ኤሎሂ ብሎ የጮህበት ያ ጉዳይ በእኔ ይፈጸም ዘንድ በክርስቶስ ኢየሱስ ያለ ይህ ሐሳብ በእናንተ ውስጥ ይኖር ተብሎ እንደተጻፈ በእኔ ውስጥ በወንድሞቼ በእህቶቼ ውስጥ አሁን እንዲጨመር እኔ እለምንሃለሁ። ጽድቁን መንግስቱን እሹ ይህ ሁሉ ይጨመራል እንደተባለ ለሚጨመር ጉዳይ ከዚህ ቀን ጀምሮ እንዳይሮጡ በጌታ በኢየሱስ ስም ላንተ ጉዳይ ለመንግስት ጉዳይ ብቻ እንዲገኙ በሰማይ ያለ ፍቃድ እንዲሁ በምድር ይሁን ተብሎ እንደተጻፈ በምድር እንዲያመጡት እግዚአብሔር የዘላለም አምላክ ታናሽ ብላቴና በግዞት ውስጥ ያለች ማንም የማይጠብቃት ከእስራኤል ምድር ወደ ሶሪያ ያህዌን ጎትታ እንዳመጣችው እግዚአብሔር አዶና የሆነውን አምላክ ፈዋሽ የሆነውን አምላክ ጎትታ እንዳመጣችው ወደ ምድሬ ጎትተው የሚያመጡ ታናናሾች ወደ ምድሬ ጎትተው የሚያመጡ የተረሱ ማንም የማያስባቸው ነገር ግን እግዚአብሔር ሆይ ከመሰዊያቸው ላይ የማይነሱ አንተን ያልረሱ መሰዊያቸው ላይ ጉልበታቸው የጠቆረ መሬቱን ያጎደጎዱ በጸሎት የሚጮው ወደ ምድሬ ክብርህን የሚጎትቱ ማግኔት የሆኑ ሰዎች እንድታስነሳ እግዚአብሔር ሆይ እንድታስነሳቸው እግዚአብሔር ሆይ በኢየሱስ ስም እለምናለሁ። ትውልድ እንዳያልቅ ትውልድ እንዳንበትን ይሄዱ ብሎ እንደበተኑ ሊበትኑ እንደተነሱ አንተ ግን እንደራራህላቸው አይቶም ራራላቸው እረኛ እንደሌለው በጎች ሆነዋልና አይቶ ራራላቸው ተብሎ እንደተጻፈ ርህራሄ በእኔ ውስጥ እንዲገባ በእህቶቼ በወንድሞቼ ውስጥ እንዲገባ የሰማይ ፍቅር እግዚአብሔር ሆይ የሰማይ ፍቅር እግዚአብሔር ሆይ የሚያስኬደን የወንጌል ጎማ ነው ፍቅር የወንጌል ጎማ ነው ርህራሄ እግዚአብሔር ሆይ በኢየሱስ ስም ይህን እንድትመልስልን እኔ ጸልያለሁ። እርዳን፣ አግዘን። በዚህ ስፍራ ላይ የተቀመጡ ወገኖች ቢኖሩ ያለምንም ስራ እንደተቀመጡ የተሰማቸው እግዚአብሔር አቅም የለኝም በቃ የሚሉ አቅም አጣው በቃ የለኝም እሞክራለሁ አቃተኝ የሚሉ ቢኖሩ ዛሬ እጅ ትድረስላቸው። ዛሬ በዚህ ምሽት በዚህ ማለዳ በኢየሱስ ስም ተገናኛቸው። በኢየሱስ ስም ክንድ ከነሱ ጋር ይሁን። እጅ ልከ አውጣቸው። ጴጥሮስን አልፈው እንዳልሄድክ አይቶ የጀመረውን መንገድ ሲሰጥምበት አልፈው እንዳልሄድክ አይቶ ሊራመደው የመሰለው መንገድ ባህር ሆኖ ሲውጠው አልፈው እንዳልሄድክ እባክህ አይተህ አትለፋቸው። ድካማቸውን አግዝ። መንፈስ ግን ድካማቸውን ያግዛል ተብሎ እንደተጻፈ ድካማቸውን አግዝ። መንፈስ ቅዱስ እግዚአብሔር ሆይ እጸልያለሁ፣ መንፈስ በኃይል ይብዛላቸው። ኢየሱስን ከሙታን ያስነሳው ያ መንፈስ በእናንተ ውስጥ ቢኖር ለዚህ ለሞተው ሰውነት ህይወትን ይሰጣል እንደተባለ ህይወትን የሰጠህን የአምላኬ መንፈስ የክብር መንፈስ ቅዱስ እርዳን። ያላንተ ምንም ልናደርግ አንችልም። እርዳን።
እርዳን። እያማጠን አንሙት፣ እያማጠን አንሙት። አቦርት አይሁን ትውልድ በእኛ ሆድ ውስጥ በእኛ ማህፀን ውስጥ አቦርት አይሁን። እያየነው አይጨንግፍ በኢየሱስ ስም። ትውልዴ አይጨንግፍ በኢየሱስ ስም። ወጣቱ አይጨንግፍ፣ አይትመም፣ ባየው መንገድ አይትመም። አምላኬ እለምንሃለሁ፣ ትውልድ አይጨንግፍ። የመጨረሻው የምጥ ዘመን ላይ አለን። አላምጥም እንደማትል እናት፣ አላምጥም ይሄ ነገር በውስጥ ይሙት እንደማትል ዝም አንበል በኢየሱስ ስም። ማማጥ በእያንዳንዳችን ውስጥ ይግባ። ትውልድን አምጦ መውለድ፣ ትውልድን አምጦ መውለድ አምላኬ በእያንዳንዳችን ውስጥ እንዲገባን ይጸልያለሁ። ስለምትረዳን እናመሰግናለን። በእኔ ምክንያት፣ በናርዲ ምክንያት፣ በራሔል ምክንያት እዚህ ሚዲያ ላይ ኢየሱስ ስለተሰበከ፣ በዚያች ብላቴና ምክንያት ኢየሱስ እንደተሰበከ፣ እግዚአብሔር እንደተሰበከ፣ ያህዌ ያድናል እንደተባለ፣ ያህዌ ረፋ እንደተባለ በኢየሱስ በኔ ምክንያት፣ በእህቶቼ ምክንያት በዚህ ፕላትፎርም አልታር ስለተተከለ፣ አልታር የምትከብርበት የሚጨስበት፣ ያንተ ስም ያንተ ነገር የሚወሳበት የሚነገርበት አልታር ስለተሰራለ በዚህ ቤት አልታር ሃሌሉያ የምትቀበለው መስዋዕት ከዚህ ስፍራ ስለሚነድል፣ የምታሸተው የምትወደው መስዋዕት ከዚህ ቤት ስለሚወጣል የእግዚአብሔር አልታር በዚህ ስፍራ ላይ ስለተተከለ ሃሌሉያ ክብር ለስም ይሁን፣ ክብር ለስም ይሁን፣ ክብር ለስም ይሁን። በእውነትም በመንፈስም የሚሰገድበት ይህ ስፍራ ስለሆነ በእውነትም በመንፈስም ሃሌሉያ፣ በእውነትም በመንፈስም ሃሌሉያ ክብር ለስም ይሁን። በእውነትም በመንፈስም እዚህ ስፍራ ላይ ስለምትጠራ እናመሰግናለን። ይህ መንፈስ አይወሰድ፣ አይከልከል፣ በኢየሱስ ስም አይከልከል፣ በምንም አይከልከል። አምላኬ ሆይ አመሰግናለሁ። ክብር ሁሉ ለአንተ ይሁን። ይህንን ቃል የገለጥከው አንተ ነህ፣ የቃሉ ባለቤት አንተ ነህ። መንፈስ ቅዱስ እንደሚገባን እንድንናገር እንደሚገባን እንድንሰማ ስለረዳህን ክብር ለአንተ ይሁን። ቀርቶ ያለውን ጊዜያቸውን ሁሉ ለእጆች ለመንፈስ አሳልፈ የሰጠው እንወድሃለን በጌታ በኢየሱስ ክርስቶስ አሜን፣ አሜን፣ ሃሌሉያ።